እኔ 22 ዓመቴ ነው ያለሁት ስደት ላይ ነኝ። ከዚህ በፊት በ17 ዓመቴ ነው ስደት የወጣሁት በልጅነቴ ማለት ነው። እና አልተመቸኝም። መንገድ ላይ ብዙ ተሰቃየሁት። 1 ዓመት ሙሉ ማለት ነው ያለ ስራ በቃ ብዙ ነገር ነበር ያሳለፍኩኝ። ከዛ እንደገና ተመልሼ ወደ ኢትዮጵያ ሄድኩኝ። መጀመሪያ የላከልኝ ደላላ ነበር የላከልኝ። በውስጥ መስመር ነበር የላከልኝ። የምፈልገውን ቦታ አልደረስኩም። መንገድ ላይ ነበር የቀረሁት። ከዛ ከመንገድ ደግሞ እንደምንም ብዬ 1 ዓመት የሰው ቤት ቆይቼ ብዙ ጭንቀት፣ ብዙ ችግር፣ ብዙ መከራ አሳልፌ ወደ ኢትዮጵያ ተመለስኩ። ሲመለስ እዛ ስደት ላይ እየተጫወትኩ ያለው ለቤተሰብ ደውዬ እንዲህ ሆኛለሁ ብዬ ማለት ለፋዘር እና ለማዘር ማናገር አልፈለኩም። አንድ እህቴ ነበረች፣ ለእሷ ደውዬ እንደዚህ ከሆነ አልኩትኝ። አረ ደላለው ደርሳለች፣ ደርሳ ስራ እየሰራች ነው አለን። አልሰማሽም አሉኝ። ከዛ እሺ አልኩትኝ። አትሰሚም አልኩትኝ። አዎ አለች። እሺ አልኩትኝ። 1 ዓመት እንደምን ብዬ 1 ዓመት ከጨረስኩ በኋላ ወደ ኢትዮጵያ ይሄን ደላላ ለማስያዝ ነው። ብዙ ብር ነበር የከፈልኩን፣ ከፍዬ ነው የመጣሁት። ከዛ ለማስያዝ ነበረ ወደ ኢትዮጵያ የመጣሁት። ከዛ የእሱ ቤት የሚያውቀው ሰው አላውቀውም። 1 ቀን ነበረ ቤቱን ያየሁት፣ ስመጣ ቀን ማለት ነው። የእሱ ቤት የሚያውቀው ሰውን ደውዬ እባክህ እንደዚህ እኮ ነው ታሳየኛለህ አልኩትኝ። እኔም ብለሽ እሱ ነው ብለሽ እንዳትናገሪ እኔ ቀጥ ብለሽን ያሳያለሁ አለ። ከዛ መጣው አሳየኝ፣ ሄድኩትኝ። በቀን ነበር የሄድኩትኝ። ቤት ሲሄድ የለም ቤት ውስጥ። ደወልኩለት። እኔ ካልኩኝ አይመጣም፣ ያቀኛል። የዛኔ ስደት ላይ ሆኜ ስጨቀጭቀው ነበረ፣ እንዲህ ብዬው ነበረ እና ብሎክ አደረገኝ። ከዛ አላወኩሽ ማንሽ ነይ ወደ ታች ነኝ አለኝ። ወደ ታች ወደ ፉል ቤቱ ጋር ነኝ አለኝ። እኔ አላውቀውም። እንደዚህ ለስራ ፈልጌ ነው እና አልኩትኝ። አልመጣም አለኝ። ከዛ ወደ እሱ ሄድኩትኝ፣ እሱ የደወለበት ቦታ ማለት ነው። ሲሄድ ወይኔ አንቺ ነሽ እንዴ በጣም ይቅርታ ምናምን ነገር አለኝ። ከዛ እሺ ይቅርታውን ታዩና ብሬ ትመልስልኛለህ አትመልስልኝ አልኩት። ወይኔ እንዲህ ያደርጋለሁ ሲለኝ አራ እኔ በራሴ ወጪ ምንም ነገር ሳታወጪ እኔ በሳምንት ውስጥ እኔ ልክልሻለሁ አለኝ። ኦልሬዲ እኔ ሲሄድ ለቤተሰብ አልደወልኩም፣ ለሱም አልደወልኩም። ላይክ እንደውም የሆነ አስይዤ የሆነ ኢትዮጵያ ላይ ገብቼ አዲስ አበባ ላይ ሰው ቤት መስራት ነበር የፈለኩኝ። ግን ቤተሰቦቼ ልጄ እየሰራች ነው፣ ልጄ እንዲህ የሆነች ነው ብሎ ነው የሚያስቡኝ። በጣም ይከብዳል። ሄድኩትኝ። እኔ ልክልሻለሁ ምናምን ነገር ይቅርታ ምናምን እግሬ ላይ ወደቀ ምናምን ነገር። ከዛ እሺ አልኩትኝ። ይቅርታውን ተቀበልኩኝ። ትልክልኛል አልኩትኝ። አዎ ልክልሻለሁ እኔ በሳምንት ውስጥ በራሴ ወጪ 1 ሳንቲም አታውጭም አለኝ። እሺ አልኩትኝ። አልጋ ቤት ነበር የያዝኩኝ የዛኔ። ያው ለማንም አልደወልኩም ብዬ ነገርኩት። አልጋ ቤት ይዤ አልጋ ቤት እያለሁኝ በቀን 400 ብር እየከፈልኩ ነበር። ከዛ ደላላ ነበረ። ለምን ለአልጋ ቤት ብር ከምትከፊ እኔ ጋር ትኖሪ፣ የሚሄዱ ልጆች እንዳንቺ ሴቶች አሉ፣ ችግር የለውም እኔ እንደ ቤትሽ አለኝ። ከዛ እኔም ደግሞ ያው ጥሩ ሀሳብ ነው እሺ ብዬ መጣሁ ማለት ነው። ስመጣ 2 ልጆች አሉ የሚሄዱት፣ 2 ልጆች አሉ። አንዲቷ ጥላኝ ሄደች፣ ባልትዳር ናት። እሷ ወደ ቤቷ ተመለሰች፣ አንዲቷ ደግሞ ወጣች ማለት ነው። ከዛ ብቻዬን ቀረው። ብቻዬን ቀርቼ እየኖርኩኝ ያው የሰው ቤት ነው ዝም ብዬ እየኖርኩኝ። 1 አልጋ ነበር ቤት ውስጥ። ደግሞ ባልትዳር ነው፣ ሚስት አለው እና ልጅም አለው። በጣም ነው ማምነው። በቃ ትልቅ ሰው ነው፣ እንደዛ ነገር አያደርግም ብዬ ነው በቃ ምን ብዬ ላይክ ፋሚሊ ነበር የማስበው እኔ። ወንድ ልጅ እንደዛ ልክ እንደሚያደርግ አላውቅም። እና እግዚአብሔርን ልጁ መሀል ነው የሚተኛው፣ እኔ እዚህ ጋር ነው የምተኛው፣ እሱም እንደዛ ነው። አንድ አልጋ ላይ ነው የምተኛው። እንደዛ
5 ቀን ነው ምናምን ተኝተናል፣ ምንም ነገር ሳይፈጠር ላይ አመንኩኝ። ከዛ አንድ ቀን ትሄጃለሽ እኮ እንደዚህ አድርጌሻለሁ፣ ትሄጃለሽ እኮ ቆይ ትንሽ ታገሺ ምናምን እያለ ነበረ። በጣም ይከብዳል በሰዓቱ እና የሆነ ታይም ላይ በቃ የሆነ ከኔ ጋር እንትን ማለት ጀመረ ማለት ነው። መታገል ጀመረ፣ ሌላ ነገር ማውራት ጀመረ፣ በሌላ ነገር ውስጥ መግባት ጀመረ። ከዛ እኔ እኮ ሚስቴን ፈትቻለሁ፣ ከእሷ ጋር ተጣልቻለሁ፣ እሷ እንደዚህ ናት፣ ኧረ ፈትቻታለሁ፣ ከዚህ በኋላ ከእሷ ጋር መኖር አልፈልግም እና አብሬሽ እንድትኖር ይፈልጋለሁ አለኝ። አይ ባልትዳር ነክ እኔ አልፈልግም አልኩትኝ። እሱ ሌላ ነገር ስላሰበኝ በእኔ ላይ ሰው ስለሌለኝ ለሰው ያልተናገርኩ ነገር ስላለኝ ምን አልኩትኝ፣ እሺ አልኩትኝ። በቃ እኔም ወዳለሁ አልኩትኝ፣ ከእጁ ለማውጣት ብቻ ማለት ነው። ቶሎ እንድትልከኝ ብዬ እሺ አልኩትኝ። እኔም ወዳለሁ እኮ አፈቅርሻለሁ ሲለኝ እኔ አፈቅርሻለሁ አልኩትኝ፣ አፈቅርሃለሁ አልኩትኝ፣ ይቅርታ። ከዛ እየኖርኩኝ እሱም ትሄጃለሽ፣ ትወጫለሽ፣ እንዲህ ትሆኛለሽ እያለ 6 ወር ሆነብኝ እሱ ጋር ማለት ነው። በቃ በጣም እየተጨናነኩ ነበረ። እሱም ደግሞ በቃ እወድሻለሁ ማለት ጀመረ። አብረን ኖረናል እኮ ኦልሬዲ ሚስቴክ ሆነሽ ምናምን እያለ ነበረ። እንደምንም ብዬ ከ6ኛው ወር ከሱ እጅ ወጣው ማለት ነው። ከሱ እጅ ወጥቼ የፈለግኩት ቦታ ደርሻለሁ። ወደ ስደት መጣው እየሰራው ምን እያልኩኝ የእሱ ምስት ደወለችን። ከየት ብላ እኔ ስልክ እንደተቀበለች አላውቀውም። ደውላ ደህና ነሽ አለችኝ። ደህና ነኝ አልኳት። እንዴት ነሽ? ደህና ነኝ እግዚአብሔር፣ ስራ እንዴት ነው? እግዚአብሔር ይመስገን። እንደዚህ ሚጣ ነሽ አለችኝ። አዎ ነኝ አልኩትኝ። ከባሌ ጋር እንዲህ ባሌ አግብተሽ ነበር አለች። ኧረ እኔ አላገባውም፣ እንደዚህ ሪሌሽንሺፕ ነበረን አልኩትኝ። ከዛ እሱ እኮ ለእኔ ጥሩ ባል አይደለም፣ ለእኔ ጥሩ ያልሆነ ለአንቺ ጥሩ ይሆናል ብለሽ ነው አለችኝ። በቃ ብዙ ነገር አወራችኝ። ከዛ እሺ ብዬ እሷም ደግሞ የራሷ ታሪክ እሷን ያደረገው ነገር ምናምን ያሳለፈችው ነገር ቀርባ ስትነግረኝ አሳዘነች። ከዛ አሳዝናኝ እኔም በቃ እሷ እንደዚህ ያለች ለምን ከሱ ጋር መውደድ ወደድኩኝ በሰዓቱ። ከዛ እሷ እንደዚህ እያለች ለምን እኔ እንዲሆናለሁ ብዬ ተው ለእኔ እንዳትደውልኝ አልፈልግህም ከዚህ በኋላ ብዬው የራሴ ህይወት እየኖርኩ ያለው። እሷ ደግሞ ተምጥማ ከየት በቃ እኔ አላስቀይሙ፣ ለእኔ ባለውለታዬ ነው፣ ብዙ ነገር አድርጎልኛል ከዛ በኋላ ማለት ነው። ከዛ አላስቀይመው፣ ሲደውለው አናገረዋለሁ። እሷ ግን እሷን ከሰማች በኋላ ብሎክ እንዲያደርግ ነበር የፈለገችው ማለት ነው። እኔ አላደረግኩም። እሱ አንዳንዴ ሲደውለኝ አናገራለሁ። እንደ ድሮ አይደለሽም፣ እንደዚህ አይደለሽም ምናምን እያለኝ ነበረ እና ዝም ብዬ እያናገርኩ ያለው ደውላ አንቺ አስመሳይ፣ አንቺ እንደዚህ፣ አንቺ ምናምን ብላ መሳደብ ጀመረች። ከዛ ምንም አላልኳትም። እሷ ስለሰደበችን በቃ ለጓደኞቹ ትነግራለች። የኔ ስልክ ለዛም ትሰጣለች፣ ታሳድበኛለች። ከዛ የዘጋውት ልጅ እንደገና ከፍቼ ማናገር ጀመርኩ። ገባ? ከዛ ማናገር ጀመርኩኝ። ኮንትራቴን ጨርሼ እልህ ያዘብኝ። ፍቅር አይደለም ያዘብኝ፣ እልህ ያዘብኝ። አንቺን እኮ ተጠቅሞሽ ነው የጣለሽ፣ አንቺን እኮ እንደዚህ ከሆነ ያደረግሽ። በቃ ብዙ ስድቦች አስተናግጃለሁ በእሷ በኩል የመጣ። ከዛ 2 ዓመት ኮንትራት ጨርሼ መሄድ አልፈለግኩም። ፍላን አለኝ፣ አላማ አለኝ። ለአላማዬ ነው የወጣሁት። መሄድ አልፈልግም፣ መስራት ፈልጋለሁ። ግን እሊ ስለያዘኝ ኢትዮጵያ ሄድኩትኝ ማለት ነው። ኢትዮጵያ ሄጄ እሱም ደግሞ አገባሻለሁ ምናምን ነገር አለኝ። ይሻልኩትኝ ያው ውስጤ ደስ ካላለም ያው ቀለበት አረገኝ። ቤተሰብ አስተዋወቀኝ። ይሄ ሁሉ የተፈጠረ የት ሀገር ነው? እሱ ኢትዮጵያ ነው፣ እዚህ ሳኡዲ ነኝ ያለሁት። ከዛ ቀለበት አረገልኝ።
ቤተሰብ አስተዋወቀኝ ምናምን ነገር እና ምን ነክቶኝ ይሁን ባለፈው ሄጄ ቅርብ ቀን ነው ከመጣሁት ወደ 5 ወር ይሆነኛል። መኪና ገዛው። ገዛሽለት? ገዝቻለሁ። በራሴ ስም ነው የገዛሁት። አላመኩም። እሱ በራሴ ስም ገዝቼ ሰጣሁት። እየሰራ ነው ገባ እና ከዛ እየሰራ ነው። መጀመሪያ ሄጄ 1 ወር አልሞላልኝም። ለ1 ወር ነው ረፍተው ስጄ ሄድኩትኝ። ገዝቻለሁ። ኦልሬዲ አመንኩኝ። በጣም ነው ማምነው። ከገዛው በኋላ ምን አለኝ፣ ቤተሰብ ትውውቅ ነበረ እኛ ጋር። የእነሱ ቤተሰብ እኛ ጋር ተዋወቁ። ከዛ እኔ ወደ እነሱ ቤት እንትን አሉኝ፣ ጠሩኝ ማለት ነው። እሺ እኛ ጋር ምንድን ነው የሚባለው? ይሄ መልስ ነው ምናምን የሚባለው ባህል አለ እና መልስ ጠሩኝ። ሄድኩትኝ። ከዛ እሱ ሐሙስ ነበረ የእነሱ ቤት ሄድ ነው። ቅዳሜ ደግሞ የወንድሙ ቤት ነው፣ የታላቁ ወንድሙ ቤት ነው የምንሄደው እና ሄደን ልንሄድ ብለን እኔ እኛ ቤት ነበረ ያደርኩኝ፣ እሱ ደግሞ አልጋ ቤት ነበር ያደረ። ከዛ ደወለልኝና ወንድሜ እንደዚህ እኮ ነው ጠርቶናል፣ ስለዚህ እኔ ያለኝ እሺ ብዬ ስመጣ አልጋ ቤት ነበረ። ምናምን ሻወር ምናምን ወስዶ ምን ብሎ ተዘጋጅቶ እየጠበቀኝ ነው። ሄድኩትኝ። እጂ ማታ ነው የምንገባው፣ ከሰዓት ምናምን አይካሄድም። ማታ ነው የምንገባው። ማታ ሄደናል። ማታ 1 ሰዓት ምናምን ላይ ልንሄድ አልጋ ቤት እየተዘጋጀን ነው። ከዛ የሆነ ታይም ላይ ስልክ እየከፈተ ነበር ያየሁትን፣ ብዙ ፎቶ ያለበት ቦታ። እኔ ስልክ ጎርጉሬም ነክቼም አላውቀውም። ከዛ የሆነ ታይም እየከፈተ ነበረ በፓስፖርቱ። የሆነ የድሮ ፎቶ ካለ ማየት ፈልጋለሁ ብዬ በውስጤ ሌላ ነገር አላሰብኩም። ለሱ ስም ጠራሁት እና እችን ክፈትልኝ እኔ የምትወደኝ ከሆነ አልኩት። ሲከፍትልኝ የሀገር ፎቶ ከሴት ጋር የተነሳው፣ እንደዚህ በልብስ ቢነሳው ችግር የለውም፣ በራቁቱ በቃ ብዙ አየሁትና ምንም ነገር አላልኩት። ምንድን ነው አልኩት። ምንድን ነው ስለው ደነገጠው። ግን ይቅርታ አድርግልኝ፣ ይሄ እኮ የ1 ዓመት በፊት ነው አለኝ። ኦልሬዲ እኔ እና እሱ የተገናኘው ከ2 ዓመት በፊት ነው። ከዛ ይሄ እኮ የ1 ዓመት በፊት ነው፣ ይሄ እኮ እንደዚህ ነው፣ ይቅርታ አድርግልኝ ምናምን ነገር እግሬ ስል ወደቀ። ምንም አላልኩትም። ብቻውን የተነሳው? ብቻውም አይደለም ከሴት ጋር ነው የተነሳው። እና ብዙ ነበረ። በቃ በጣም ለማየት ራሱ በጣም ይከብዳል። ምንም አላልኩም። ምንድን ነው ብዬ በጸባይ ነበር የጠየኩ። ምንም አልተፈራቀም። በቃ ምንም ነገር አልሆንኩም። ጠየኩት። ይሄ እኮ ከ1 ዓመት በፊት ነው አለኝ። እሺ አልኩትኝ። ዝም ብዬ በጣም ስለጨነቀኝ ሽንት ቤት ገብቼ ራሴ ላይ በር ዘግቼ ተጨናነኩኝ ምናምን ነገር። ከዛ ትንሽ ቆይቴ ምንም እንትን አላልኩትም። ፊቴ ላይ የሆነ ሌላ ነገር አላሳይም። ወጣው። ሄደን ወንድሙ ቤት ሄደን ስንሄድ ራሱ በቃ እንዳትጠጋኝ ነው እንዳትነካኝ ነው በቃ አስጠላኝ። ከዛ በኋላ ማለት ነው ሄደን አንዴ ሰውየው ስቲል ባለትዳር ነው አይደል? ባለትዳር ሆኖ ተፋታ ከሚስትየው ጋር ተፋቷል። ከዛ እንዳትጠጋኝ ነው በቃ እንዳታናግረኝ ነው፣ የሰው ቤት እኮ ነን ያለ ነው፣ እንደዚህ እንዳትሆኝ በቃ እንዳትጠጋኝ ነው። ከዛ ሄደን እንደምንም ብለን እኔ የዛን ታይም ብሬ መኪና ባልገዛ ኑሮ በቦታው ጥዬ ነው የምመጣው። خلاص ግን ኦልሬዲ በቃ አስቤ ምን ብዬ አሻልኩትኝ። እሱን አስቤ ምንም በቃ መታገስ አለብኝ ብዬ
አሰብኩኝና ዝም አልኩትኝ። ወደ ቤቱ መጣን። ከዛ ክፍለ ሀገር ሄደን ሁሉንም ጣጣውን ጨርሰን ወደ ቤት መጣን። እስከሚሄድ ድረስ እንዳትነካኝ ነው፣ ከኔ ጋር እንዳተኛ፣ ምግብ እንዳበላ ነው። በቃ ብዙ ነገር ነበር ያሳለፍኩኝ። ከዛ በኋላ ወደዚህ መጣው። ምንም አላልኩም። መደወል አቆምኩኝ። ዝም ማለት አለብኝ ብዬ በቃ መደወል ሳስበው ራሴን እጠላለሁ። አንዳንዴ በቃ ራሴን እጠላለሁ እና መደወል አቆምኩኝ። ለምንድን ነው ማደውኝ ምናምን ብሎ ጨቀጨቀኝ ነበረ። አስለምደኸኛል፣ ከፈለግ ደውልልኝ፣ ካልፈለግ እንዳትደውለኝ ይላለሁ። እንደዛ ያልኩኝ እሱም ይደውልኝ ነበረ 4 ወር ምናምን ነገር። ከዛ በኋላ ደግሞ በማይሆን ነገር አሁን እኔ ምንም አልተናገርኩም፣ ሄዶ ጣም አላልኩም፣ ይሆን ምንም አልተናገርኩም። ታዝቤሻለሁ አለኝ። ደወለ? እሱን የደወለ ነው? እሱ አልደወለልኝም። ከዛ ታዝቤሻለሁ አለኝ። እሺ ምንም ነገር የሆንኩት ነገር የለም። ምንም ነገር ከዚህ በፊትም የሆነ መጥፎ ቃል ተናግሬም አላውቀውም። እኔ ነው የታዘብኩኝ። አዎ እሺ አልኩትኝ። ምንም አልተናገርኩም። ስልኬ ጆሮ ላይ ዘጋብኝ። እሺ አልኩትኝ። ዘግቶኝ አያውቅም። ዝም አልኩትኝ። ከዛ በኋላም ደወለልኝ፣ አላነሳውም። አሁን ምን ማድረግ አለብኝ? ያ ሰው ጋር ደግሜ መኖር አልፈልግም፣ ግን ንብረቴ ከእጁ ላይክ በቃ በጣም ይከብዳል። እኔ አሁን እሱ መኪናው በራሱ ስም አድርጎ ቢሸጠውስ? የኔ 2 ዓመት ቴላቤ በጣም ይከብዳል። እና በዚህ ምን ትለኛለህ? ምን ትመክረኛለህ ብዬ ነው ወንድሜ። ንብረትሽ በማን ስም ነው ያለው? በእኔ ስም ነው። በእኔ ስም ባልሽ ሆኗል? አይሰማም? ህጋዊ ባልሽ ሆኗል እሱ? አዎ ሆኖኛል። እሺ ኒውት አድርጊ እስኪ፣ ኒውት አድርጊ ካለች። አሁን ይሄ ይኸውልሽ፣ ሌሎቻችሁም አዳምጡኝ። በአቋራጭ ለመክበር በአቋራጭ የምንፈልገውን ነገር ለማግኘት የሚደረግ ጥረት ይዞት የሚመጣው መዘዝ ነው። አንዴ ሆኗል፣ የሆነው ተመርሽበት፣ ግን እለፊ። የማትከበሪበት ያላመሽበት ጉዳይ ውስጥ ምንም ይቅር፣ ሁሉ ነገር ጥንቅር ብሎ ይቅር፣ መግባት የለብሽም በማንኛውም ጊዜ። ክብር ይበልጣል። የኔ እናት ነገ የቱ ጋር ነሽ ስትባይ እዚህ ጋር ነኝ ብለሽ ልትናገሪ ማትሽበት በድፍረት ቦታ አትቁሚ። ብዙ ጥያቄ አለ ነገ በህይወት ምን ጠየቀው ፈጣሪ የሚጠየቁ ነገር ብቻ ሳይሆን እኛ ጭንቅላታችን የሚጠይቀን ይሄ አሁን የሚያሮጥ ትራክ ላይ እንሆናለን። በቀላሉ ልንሮጥበት ልናገኝ ልንሰበስቡ የምንችል ነገር ፈጣሪ ሮጠን ግን ቢሆን ዜሮ ባዶ ከሆነ ሁሉ ነገር አየሽ፣ መጀመሪያ መሰረቱ ላይ ነው፣ መነሻችን ላይ ነው መስራት ያለብን። ገብቶሻል? አንቺ ለመሄድ ብለሽ ለመሰደድ ብለሽ ገና ለገና ደላላ ነው ይልከኛል በሚል ጦስ የማይገቡ ነገሮች ውስጥ ገባሽ። አብራችሁ እስከምተኛት፣ አብራችሁ ብዙ ነገር እስከማድረግ፣ ሳታፈቅረው አፈቅርሃለሁ ያንን ነገር ለማግኘት ገና ለገና ይልከኛል አፈቅርሻለሁ ከአንገት በላይ ሳትወጂው ሳታምኝበት ምን ለማግኘት መሄድን በመፈለግ ማለት በቃ ይላከኝ እንጂ የምፈልገው ላገኝ እንጂ ልጠጋጋ አይነት ነገር ታይሽ። ይሁብሽ የመጣው ጣጣ የማይሆን ሰው ላይ ወደቅሽ። እሱ ሚስቱን ለሚስቱ ያልሆነ ለአንቺ እንዴት ነው የሚሆን? እንዲህ ስታስቢው ራሱ ያንን ሁሉ መንገድ ርቀት ይዘሽ የምትሄጂለት እኮ ወንድ አይደለም። ስለዚህ አንቺ ራሱ መጀመሪያ ጥቅምን አስመልክተሽ ስለሆነ እዛ ነገር ውስጥ የገባሽው ወደቅሽ። ቢቀርስ ይኔናት ባትሄጂስ? ከሄድሽም ደግሞ ህሊናን በማይጎረብጥ በትክክል ክብርሽን በጠበቀ መንገድ ሊሆን ይችላል። ባይሆን እንኳን በአፍንጫሽ ይውጣ በዚህ መንገድ የሚመጣ ስኬት።
በዚህ መንገድ የሚመጣ ያንቺ የምትፈልጊው መኪና ገዝተሽ ሰጠሽው። እንዴት የተባረከ ሰው ነው ባክሽ! ይሄ ሰው እንዴት እናቱ ብትመርቀው ነው እንደዚህ መኪና ተገዝቶ የሚሰጠው? እንደዚህ አይነት ወንዶችን የሆነማ የሚመረቁት ጉዳል እንደኔ አይነቱ ተረግሞ ያደገው ነው። ይኸው እንዲህ ዝም ብሎ የሚለፈልፈው እንጂ እዚህ የተመረቁት ይኸው መኪና ተገዝቶ ይሰጣቸዋል። ምንም ነገር ሳያደርጉ ደህና ባህሪ እንኳን ሳይኖራቸው። ስለዚህ አሁን የሆነው ሆኗል። እንድትማሪበት ምን የነገርኩሽ፣ እየፈረድኩብሽ አይደለም። ግን አሁን ንብረቱን ይካፈላል። ምክንያቱም ባልሽ ስለሆነ ኦልሬዲ የእሱ ማለት የአንቺ፣ የአንቺ ማለት የእሱን ኦልሬዲ ስትጋቡ ብለሽ ፈርመሻል። ስለዚህ ደርሶ አሁን ነገሮች እንደማይሆኑ በገባሽ ሰዓትና ለመውጣት በምፈልጊበት ሰዓት መጀመሪያ የተበላሸውን መሰረት ላይ ያልተሰራውን ነገር አሁን ላስተካክለው አይሰራም። ግማሹ የሱ ነው። ወደድሽም ጠላሽም ተሽጦ ነው የምትካፈሉት። ግን ያላመሸበት ህይወት ውስጥ አትኖሪ። አሁን በነቃሽበት ሰዓት መጠቀሚያ አትሁኝ። ለዛችኛዋ ሴት ያልሆነ እንዴት ላንቺ ይሆናል? በሚስቱ ላይ የሄደ ሰው ማለት ነው። ስለዚህ አስተዊ። ከዛሬ ጀምሮ እየሰራሽውን ስህተት በደንብ አድርገሽ አስመሪበትና አስተካክል። አሁንም ካስተካከልሽው ፈጣሪ አሁንም ይቀበልሽ። የሰው ልጅ ያው ሊፈርድብሽ የሚችለው ከዛ ውጭ ከስተትሽ ከተማርሽ ከስተቱ የተማረ ዛሬ የሮጠ ይደርሳል የሚፈልግበት ቦታ። እሺ ተግባባን? አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ቀን። በአቋራጭ የሆነ ነገር ለማግኘት የሆነ ነገር ውስጥ አትግቡ ጓዶች። እኔ በምንም ማናችንም በምንም አይነት መልኩ ትክክል ያልሆነ ነገር ውስጥ የሆነ ነገር ለማሳካት ብቻ አንግባ። ጥቅም የለውም። ፋይናሊ ዜሮ በዜሮ ነው የሚባዛው ጥረታችሁ በሙሉ። በአፍንጫችሁ ይውጣ። በትክክለኛ መንገድ የማይመጣ ነገር በአፍንጫችሁ ይውጣ። ምንም ጥቅም የለው። በኋላ ጸጸት፣ ከፈጣሪ መንገድ መሳት። አሁን ልጅ ገና ለገና ውጭ ይልከኛል በሚል ሰበብ ልቡን ለማግኘት እሱ መጠቀሚያ ነው ሊያደርግሽ የፈለገውን ነው። በክብራችሁ የመጣ ነገር እንዳትታገሱ በጭራሽ። ጤና ይስጥልኝ። የሚገባ ነገር ይቅርታ፣ ገና እድሜ 23 ዓመቴ ነው ማለት ነው እና የምሰራው መዳም ቤት ነው የምኖረው እና አላቅም፣ ሁሉ ነገር ያስጠለኛል። ሁሉ ሰው ይሰለቸኛል። ስልክ ማውራት ያስጠለኛል እና አላቅም፣ እሰራለሁ፣ ብር ይዛለሁ እንጂ ምንም ነገር አያስደስተኝም። በዚህ ምድር ላይ ተስፋ ቆርጣለሁ። ምን ነው አላቅም፣ ብቻ ዝም ብሎ በቃ ይከፈኛሉ። ሰው አይረዳኝም እና ከሰው ጋር አልስማማም። አላቅም፣ በቃ ከሁሉ ሰው ጋር መጣላት ያምረኛል። ቤተሰቦችን የመፈለግ ፍላጎት አይኖረኝም። በቃ አላቅም፣ ዝም ብሎ ይከፈኛሉ። እንዲሁ ዝም ብሎ ነው ምንም ማለት እንደው? አዎ፣ ምንም ምክንያት የለኝም። በቃ የሆነ ከዚህ በፊት ጓደኛ ነበረኝ፣ የፍቅር ጓደኛ ትንሽ የ7 ዓመት ያህል አብረን ነበረን። ከሱ ጋር አልተስማመንም ምናምን ተጣለን። ስንጣላ ያው ትንሽ ታርጎብኝ ስለነበረ የሆነ ጣለውት። ከዚያ ወዲያ ምንም በቃ ከሰው ጋር መስማማት ያስጠላኛል። በቃ እንደዛው ከማንም ሰው ጋር አሁን ቤተሰቦችን ብደውል በወር በ2 ወር አንዴ ነው ማገኛቸው። ስልክ ማውራት በቃ በጣም ያስጠላኛል። ስልክ አላወራም አልነካውም። በቃ በ3 በሳምንት ጊዜ አንዴ በኦንላይን ቢገባ ነው በቃ። እና አላቅም ከመዳም ጋርም ሆነ ከማንም ሰው ጋር በቃ ዝም ብለሽ ተጣይ ይለኛል። እሱ ቺት ካረገብሽ በኋላ ነው እንደ አይነት ስሜት የተፈጠረብሽ? አዎ፣ በሱ ምክንያት በጣም ተከፈው። ሰው ማመን አልችልም። በቃ ሰው ያስጠላኛል። ገና የሰው ድምፅ ሲሰማ ይጨንቀኛል። በቃ እድሜሽ 23 ነው? አዎ፣ እድሜ 23 ነው። እሰራለሁ፣ ለፋለሁ። ግን ብርም ሆነ ብር ብኖረኝ ምንም ደስተኛ አይደለሁም። በቃ ምንም ነገር አያስደስተኝም። በቃ
የሆነ አንዳንድ ጊዜ ራስሽን አጥፊ ይለኛል። በሱ ምክንያት መጀመሪያ በሱ ምክንያት ነበረ። ግን ከሱ ጋር እንትን ስል በቃ አልፈልግህም ምናምን ብዬ በቃ ተለያየን ብሎ ካረኩት ምናምን ከሱ ጋር አበቃ ሁሉ ነገር። ይኸው አሁን 1 ዓመት ሆኖናል ከሱ ጋር ከተለያየን። ግን ከዛ ወዲያ ስራ ጀመርኩኝ። ዳና እየሰራው ነበር፣ እሰራለሁ አሁንም በስራ እንትን የለኝም። ግን በቃ ሁሉ ነገር ነው የሚሰለቸኝ በዚህ ምድር ላይ ሆነ ምንም ነገር ደስ አይለኝም። አንዳንድ ጊዜ ለእናቴ ስል ብቻ እንደምኖር ራሴን ተስፋ አድርጋለሁ። የሆነ ለራሴ እንደረጀው የሆነ ምንም ተስፋ እንደሌለኝ ነው ማስታውሱ። ለራሴ የምነግረው እንደዛ። እስቲ ሚውች አድርጊና አዳምጪኝ እስቲ። እድሜሽ ገና ልጅ ነሽ። በዚህ ጊዜሽ እንደዚህ ተስፋ መቁረጥ፣ እንደዚህ በነገሮች ፍላጎት ማጣት ጤናማ አይደለም። ገብቶሻል? ምክንያቱም በዚህ ሰዓት አንቺ ያለሽ የሌለው ብዙ ሰው አለ። እጅሽ ላይ ያለውን ነገር ያጣሽው ቀን ነው ዋጋው የሚገባሽ። ሁላችን እጃችን ላይ ያለን የተሰጠን ቀን ሰላም፣ ጤና፣ ወጥቶ መግባት፣ በጤና ሰርቶ ውሎ መግባት፣ ይሄ የሌለው አለ። ገብቶሻል? ይህን ያልታደላል ሰው። አንዳንድ ጊዜ በጠፉብን ነገሮች ላይ ራሳችንን እዛ ውስጥ አድርገን ስንት እኮ እዚህ ጋር የተዘጋብን በር ላይ የታገልን፣ ግን እኮ በጣም እኮ ብዙ በር እኮ ተከፍቶልናል። ያንን ማየት አንችልም። የመኖር ጉጉት የሚኖርሽ ምን ያህል የተሰጠሽ ነገር ውድ እንደሆነ የገባሽ ቀን። እድሜሽ ገና ነው። እርግጥ ሰው በእድሜ ነው የሚማረው። በዚህ እድሜሽ ግን እንደዚህ ስልቹ መሆን፣ እርግጥ በፍቅር ግንኙነት ውስጥ ገብተሽ በጣም አፍቅረሽ ከዛ ልብሽን ሰብሮት ስለሄደ ህይወት በሙሉ አስጠላሽ። ከዚህ የበለጠ ህይወትሽን የሚያጓጓ ነገር ከፊትሽ ይጠብቅሽ። መጀመሪያ ከዚህ ስሜት መውጣት ነው ያለብሽ። ከደረሰብሽ ጉዳት አንድ ወንድ አንድ ጎረምሳ ማገጠብሽ ሰዋት፣ በሱ ነው እንደ ህይወትሽ የሚቃኘው። አንድ ግለሰብ ህይወትሽን ይቆጣጠሯል። ከሱ የባሰ ደግሞ ምን ሊሆንልሽ ብሎ እኮ ይመጣል። ጠንካራ ካልሆንሽ ምንም የሚያዝንልሽ የለም። ይህንን አረጋግጥልሻለሁ። ማንም አይመጣም ላንቺ። ማንም እንደዚህ ስለሆንሽ አሁን ራሴን ባጠፋ እሺ፣ ራስሽን ብታጠፊ ማግድ ይሰጠዋል። እውነቱን ነው የምነግርሽ። ማንም ግድ አይሰጠው። እኔም እነሱም ቤተሰቦችሽም ማንም። የምትኖሪው ለራስሽ ብቻ። ከሞትሽ ሞትሽ ነው ትረሻለሽ። አንቺ ጉዳዩ ያደርግሽ ማንም የለም። እኔ ፈጣሪ የሚጠይቅሻል ከሞት ራስሽ የምታጠፊ። ሰው ደግሞ ይረሳሻል በሳምንት ውስጥ። ችግሮችሽ ጊዜያዊና የሚቀየሩ መሆናቸው ማመን ነው መጀመሪያ። እሱን እየነገርኩሽ። ይህን የምነግርሽ እኔ በተግባርም ስለማውቅ በህይወቴ ላይ ቋሚ ደስታ የለም፣ ቋሚ ስኬት የለም። ሁሉም ነገር ይቀያየራል። ማንም ሰው እንደተመቸው አይኖርም። እዚህ ውስጥ አሁን ሁሉም ተመችቶ ደልቶት ይመስልሻል? አይደለም። ሁሉም የራሱ ጎደሎ አለበት። ግን ከጎደለብን ይልቅ ያለን መመልከት ከቻለን ህይወት ትርጉም ይኖረዋል። ሁለተኛ፣ ለመኖር የሚያጓጓሽ የምትኖሪለት ዓላማ ሊኖርሽ ይገባል። ዝም ብለን መኖር የለብን። ጠዋት ነጋ፣ ተነሳን፣ ስራ መስራት፣ መሸ፣ መተኛት። ይሄ ህይወት አይደለም። ምንድነው ለመጥቀም የተፈጠርኩት እዚህ ምድር ላይ? እሱም ማወቅ አለብን። ሁሉም ሰው ለማገልገል ነው እዚህ ምድር ላይ የተፈጠረው። ለማገልገል ማለት በቃ ለማገልገል በምንም መልኩ፣ ዶክተር ከሆነ ለማገልገል፣ የቀን ሰራተኛ ከሆነ ለማገልገል፣ ምንም ሹፌር ከሆነ ለማገልገል፣ በምንም ሙያ ውስጥ ግን የሰው ልጅ ፐርፐዙ ምንድን ነው? የተፈጠረበት ማገልገል ነው። አንቺ በምንድን ነው ሰው የምታገለጊ? ምንድን ላይ ነው ለመድረስ ነው እየሰራሽ ያለሽ? አራተኛው መነግርሽ፣ እስቲ ሆስፒታል ሂጂ፣ እንደው በእናትሽ አንድ ቀን ሂጂ፣ እንደው አስፈቅደሽ የሚሆን ሂጂ። እውነት በቃ አሌክስ ብሎኛል ብለሽ ሆን ብለሽ የሆነ ቀን ግድ የለሽ ችግር የለም የሆነ የመንግስት ሆስፒታል ምናምን እስቲ አንዴ ውሰዱኝ ባያቸውም እና ምናምን ብቻ የሆነ ጊዜ አቅደሽ ሂጂና አንድ ቀን ህይወትሽ ተቀይሮ ይመጣል። በአንድ ቀን
ውስጥ ያንን ሆስፒታል ገብተሽ በየክፍሉ ተመልከቻቸው ውስጥ ታሞ የተኙትን ሰዎች ጠያቂ ያጡ፣ ተስፋ የቆረጡ፣ እንደማያወጡ ያመኑ፣ የመቃብር ቀናቸውን ብቻ የሚቆጥሩ፣ ውጭ ወጥተው መስራት የማይችሉ በቃ ከዛ በኋላ ተስፋ የሌላቸው፣ በካንሰር የታመሙ አሉ። ቀናቸውን የሚቆጥሩ ለመሞት ቆመው መሄድ የማይችሉ ሰዎች አሉ። ማየት የተሳናቸው አሉ። መስማት የተሳና ብዙ። አንቺ ይሄ ሁሉ ነገር ካለሽ እንዴት አትወጂውም? ፈጣሪሽ እንዴት አታመሰግኝም? አንድ ወንድ ከዳኝ ብለሽ አይኖ እድሜሽ ነው ይረዳዋለሁ። በዚህ እድሜሽ ይሄ ነው አለምሽ ላንቺ። ያው ልብ በ40 ዓመት አይደለም የሚባለው። እኔ 40 ስለሆንኩ የ40 ልንገርሽ ነው ስትደርሽ የሚገባሽ። አንቺ 20 ላይ ስለሆንሽ ገና ትንሹ ነገር ነው እያሳሰበሽ ያለው። እኔ አሁን ለመኖር እንዴት እንደምጓጓ ታውቂያለሽ? ሞት ራሱ ቢመጣ ተከራክሬ ሸውጄው ነው የሚሄደው። እኖራታለሁ። ምክንያቱም ችግሮች ጊዜያዊ እንደሆኑ አውቃለሁ። ምቾትም ጊዜያዊ እንደሆነ አውቃለሁ። ሁሉንም ስላየሁት ማለት ነው። ገብቶሻል? ስለዚህ ተረጋግተሽ መሬት ያዥ መጀመሪያ። ከዛ ወደ ፈጣሪሽ ተጠጊ፣ ጸሎት አድርጊ በምታምኚው እምነት። ከሰው ጋር ተገናኝ፣ ብቻሽን አትሁኚ። ውጭ አንዳንድ አየሩን እዩ። ገብቶሽ? እረፍት የሚሰጡሽ ከሆነ እድሜ ልክ ደግሞ ለመስራት አለም እዚህ ያለሽው እቅድሽ 2 ዓመት ሰርቼ ወጥቼ የራሴን ነገር ሰርቼ ለሰው እንዲያርጊ እንዲህ በይ። ወደ ህይወታችን የሚገባ ነገር መኖር አለበት። ከህይወታችን የሚወጣ ነገር መኖር አለበት። አንድ ቦታ የተቀመጠ ነገር ይበላሽ። አንድ አጥር ውስጥ ማለት ነው። ንጹህ ውሃውን ቀርተሽ በውሃ ብታስቀምጪው ከ4 ቀን ከ5 ቀን በኋላ ይሸታል አይደል? ውሃው ምንም ስለማይገባበት ስለማይወጣ። የሰው ልጅም እንደዚያ መንቀሳቀስ አለበት። ተግባባን? እንደገና መፈቀር ትችላለሽ። እንደገና መወደድ ትችላለሽ። እንደገና ቆንጆ ነሽ፣ ልጅ ነሽ። ገና ስንት ነገር ይጠብቅሻል። ስንት ዓለም ይጠብቅሻል ከዚህ በኋላ ገብቶ። ስለዚህ ደስታ ገንዘብ ደስታን አያመጣልሽ። እመኚ። ገንዘብ ኖሮት ደስታ ያጣ ብዙ ሰው አለ። ደስታን የምታገኝ ከውስጥሽ ፈጣሪ ያደረገልሽን ስታይ ማለት ነው። ራስሽን በመስታወት ስታየው እንዴት ደስ እንደሚል ይሄ ነው ደስታን የሚያመጣልሽ ከውስጥ። ተግባባን? አመሰግናለሁ። አስቸጋሪ ነው ጎበዝ። ምንድን ነው ህፃናቱ ላይ እንደዚህ ተስፋ መቁረጥ መንፈስ ምን ተከስቶ ነው ግን? የማናውቀው ነገር አለ? እሺ እንደዚህ ተስፋ ቆረጥኩ ነው ነገሩ። ክትባት አለኝ አንተ ጋር በየ3 ወር ወስደው። የኔ ናት። ቀልድ ከሆነ ምናምን አሁን ሰዓት እየፈጀ ነው፣ ጊዜ የለንም። ሌላ ለሚያምር ከ3 ወር በፊት ገብቼ ስለነበር ለዛ ነው እንደዛ ይልኩ እኮ። ንገሪን፣ ቁም ነገር ከሆነ እንስማሽ። እሺ እኔ ወደ ሀገር ቤት ልገባ አስቤ እና ተመልሼ ለመምጣትና ለመስራት ነው ያሰብኩት። ማዘር ደግሞ ያው አልፈለገችም እና ያው አግቢ ልጅ ፈልጋለሁ ምናምን ጭቅጭቅ ላይ ነን ከማዘር ጋር እና እሷ በምትለይ መንገድ ቁጭ ብዬ እዛ እንትን ካልኩ ብዙ ጊዜ እንደሚቃጠልብኝ እያሰብኩ ነው እና ግራ ገባኝ። እንዴት ሆኜ ነው ተመልሼ መምጣት የምችለው? 1 ዓመት በላይ ልፈጅ እችላለሁ እዛ ብዬ ምን ልወስን ግራ ገብቶኝ ነው። ማለት አሁን አግብተሽ ለመምጣት ነው ሀሳብሽ? እኔ ምንም ሀሳብ የለኝም። ከማዘር ጋር ነው የተጨቃጨቅን ያለ ነው። ማዘር ልጅ እፈልጋለሁ ያለች ነው። እድሜሽ ምን ያህል? እድሜማ መርሿል፣ 30 ገብቻለሁ። አሁን ምን ያህል ጊዜ ሰራሽ ሰው ሀገር? ያው የሄድኩ እየመጣሁ ቆይቻለሁ እኮ። ምን ያህል አጠቃላይ በቃ በስደት ስራ ምን ያህል ጊዜ ቆይሽ? ስደት ላይ እንዳለ ከ2004 ጀምሬ ስደት ላይ ነኝ። ያው የሄድኩ አታውቂውም? ምን ያህል ቶታል ምን ያህል ጊዜ እንደሆነሽ አታውቂውም? አጠቃላይ እንዴ አሌክስ ከ10 ዓመት በላይ ወደ 13 ዓመት ምናምን ይሆነኛል
ቆይ በቃም አሁን ማለት ነው። እናትሽም እኮ እውነት አላቸው። 10 ምናምን አመት ሰው ሀገር ሆነሽ እድሜ 30 ገብቶ ምንድን ነው ማለት ቦይፍሬንድም ያው ያን ያክል እየሰራሁኝ እኮ ገንዘቡ ተቀምጧል ማለት አይደለም። ያው ፋሚሊም ትደግፋለ። በሰራሁት ልክ አይደለም ገንዘቡና በፊትም ደግሞ እኔ በወጣሁበት ሰዓት ክፍያው ምንዛሬውን በጣም ዶላር ስቲል 16 ብር በነበረበት ሰዓት ነው እኔ ስደት የጀመርኩትና ያን ያክል አልነበረም። ዶላር 16 ብር በነበረበት ሰዓት ያው እኔ ራሱ ተወልጃለሁ እንዲህ ወገን እንዴት ነው ነገሩ? ዶላር ስንት እንደሆነ እኮ ሳስበው። እሺ አሁን ማለት በሰራሁት በተሰደድኩበት አመት ልክ ገንዘቡ ያን ያክል አለኝ ማለት አይደለም ልልህ ፈልጌ ነው። ለዛም ነው እኔ ተመልሼ መምጣት መስራት። መቼ ነው እቅድሽ? ምን ያህል ጊዜ መስራት ነው? እኔ እንጃ የእውነት ምንም እንትን የለኝም። በቃ ምን ዝም ብዬ እየኖርኩ ነው ያለሁት እንጂ ምንም አይነት እቅድ የለኝም። እስቲ ሚዩት አድርጊ። እስቲ እሺ ሚዩት አድርጊ። የሚጠቅምሽን ነገር ልንገርሽ። አንደኛ አንቺ አሁን እናትሽ እውነት አላቸው። ያው እንደ እናት ያሳስባቸዋል የልጃቸው ጉዳይ። ተረጃቸው ልሽ ፈልጌ ነው። ግን አሁን ደግሞ እናትሽ ስላሉሽ ደግሞ ብለሽ ታደርጊዋለሽ እኮ አይደለም። ግን አትሊስት 10 ምናምን አመት በጣም ብዙ አመት ለፍተሽ አይሞላም። አይሽ አይሞላም። አሁንም በቀጣዩ 10 አመት ምናምን ብትይዥበት ያው ነው። ኑሪው፣ ህይወትን አጣጥሚው። ገብቶሻል? መቼ ነው ምትኖሪ? መቼ ነው የምፈልጊውን አሳክተሽ በምፈልጊበት መንገድ ላይ የምትራመጂው? ሁሌ ሩጫ። ሞት እኮ አለ፣ ሞት እኮ አለ። ሁላችንም እኮ እንሞታለን። ዛሬ ነው መኖር ያለብን። ልጅ መውለድ አለብሽ፣ ቤተሰብ መስረት አለብሽ አለ። ሄደሽ ስለመምጣት የምታስቢ ከሆነ የስደቱ ዓለም ውጦ ነው የሚያስገርሽ። ጊዜው እንዴት እንደሚሮጥ ለሁላችንም ስደት ላይ ላለ ነው እውነት ከምሬው መሽቶ እንደሚነገር እድሜም ልክ እንደዛ ነው። ለወንድ ልጅ ብዙ ያው እንትን ላይለን ይችላል። ገብቶሻል? እንደ ሴት ግን ለሴት ልጅ ትንሽ ጉዳዩ ጠንከር ይላል። ቤተሰብም ጫና የሚያሳድረው እውነት አላቸው። ሴት ልጅ መሆንሽን ጊዜ ሊሄድ ይችላል። ጊዜ ደግሞ ውዱ ነገር ነው። ጊዜን መልሰሽ አታገኝም። አንዴ ካመለጠ አመለጠ። ለገንዘብ ከምንም በላይ ውዱ በጣም ኤክስፔንሲቭ ነገር በዚህ ምድር ላይ ጊዜ ነው። በጊዜሽ ካላረግሽው ሁሉንም ነገር እንደ ሴት ልጅ ከባድ። አሁን 10 አመት ነው ያለሽ። በ10 አመት ውስጥ አሁን ገና ራሱ አልጀመርሽውም። ምንድን ነው የምታደርጊው? 10 አመቷን 40 ምናምን 45 ከሆነ በኋላ ሴት ልጅ እድሜ ልጅ ለመውለድ ትቸግራለች ምናምን ይላል አለ ሳይንስም ራሱ። እሱን ተይውና ልጅ ከፈጣሪ የሚሰጥ ስጦታ ነው። ግን አትሊስት ግን አሁን እድሜሽ ነው። በቃ አርጊ፣ አሁን አግቢ፣ ውለጅ፣ ቤተሰብ መስርች። ያው ደግሞ በችኮላ ምናምን አይደለም። ይሄ ሲሆን አስቢበት ነው። አሁን እኮ አሁን የምንምልሽ እኮ አሁ ምናምን እንድትይ ሳይሆን ጀስ ቁጭ ብለሽ አስቢበት። 10 ምናምን አመት በጣም ብዙ አመት ስደት ላይ ሰው በቃ ካላልሽው ነገሩ አይበቃም። ገንዘብ ደግሞ ሁሉ ነገርን አይገዛልሽ። ስፔሻሊ ጊዜ። ተገባባን? እሺ አሌክስ። ስለዚህ ሁለተኛ ልግባ አልመለስ እያልከኝ ነው? በቃ ሻይ በቃ እንዴ ምን ነው ይህን ያህል ጡር አለው? እፈራለሁ አሌክስ። በኋላ ነገሮች እንዳሰብኳቸው ባይሆኑና ዜሮ ላይ ብቀርስ ካረጀው በኋላ እንደገና ገንዘብ ፍለጋ ሊሰደድ ነው የሚለው ነገር ያስፈራኛል። ደግሞ ገንዘብ ማጣት ነው የሚያስፈራሽ? ያን ነገር ልንገርሽ፣ ገንዘብ ለመኖር ያስፈልገናል። ሁሉ ነገር ነው ማለት አለም እንዳልኩሽ ቅድም ጊዜ አይገዛም ገንዘብ። ኢቭን ጤና ራሱ አይገዛም። ገብቶሻል? እና ሞትም አለ። ገንዘብ ላይ ስቲክ አታርጊ፣ ግድ የለሽ። ገንዘብ ያስፈልጋል። ኦፍኮርስ ሁላችን እንኳ ለመስራት ነው መንሰራው። ለጽድቅ የተሰደደ የለም። ግን በዚህ መጠን የአምልኮ ያህል ነው የሚሆኑ። ገብቶሻል? በአጣውስ የሚስጋት ልጣ እንዴ እኔ ራሴን አልጣ እንጂ እንደገና ስራለሁ። ፈጣሪ ጤና ይስጠኝ እንጂ ባለሁበት እየሰራው ያለኝ ያገኘሁትን ጎርሼ ባደርጉ ትልቁ ነገር ሰላምና የአእምሮ ሰላምና ደስታ ፍቅር ካለ ነው። ገብቶሻል?
ለማጣት አትፍሩ የኔ እናት። የሆነ ነገር ለማጣት አትፍሩ፣ ሪስክ አትፍሩ፣ ግቡበት። የምትማሪው እንደዛ ነው። ስትገቢ፣ ስትሳሳች፣ ስትወድቂ ትንሽ በዛ ነው የምትሰሪው። እየፈራሽ እየተጠነቀቅሽ ምን አይነት ህይወት ነው የምትኖሪው? አንድ ቀን እኮ ክልትው እንላለን እንደወጣ እንዲፈራንለት ነው። ምናልባት ያጠራቀምሽውን ገንዘብ እንኳ አንቺ አትበይው ይሆናል። የለፋሽለት ነገር ሁሉ በሊታው ሌላ ሊሆን ይችላል። ስለዚህ ያለሽንም በአግባቡ ይባርክልኝ ብለሽ እንትን በይ። ተግባባል? አመሰግናለሁ በጣም አሌክሲ። ዞርልኝ ወንድሜ ክፋይንካ። አሜን አሜን። ቆልል ነው ገንዘቡን ኢምፖርታንት ነው እኮ ግን እንብለው እንጂ ጎበዝ። የመብላት ደግሞ ታይም ሊኖረን ይገባል። ገንዘቡን እንጠቀምበት። አብዛ እኮ ወረቀት እኮ ሆኖ ነው የሚቀረው። እንጠቀምበት ለህይወታችን። እኛ እንበልጣለን ከገንዘቡ። የሚያስፈልጋችሁ ነገር አድርጉበት ምናምን፣ ብሉበት፣ ጠጡበት፣ ዘምቱበት፣ ለሰው ሆኑበት ምናምን። ይሁን እንትን ላይ ይሁን ተግባር ላይ። አለበለዚያ ምንድን ነው ታዲያ ወረቀት ከአከማችቼ ነገር እንደወጣው እኮ ነው መቀረው። እንቅፋት መጥቶኝ ወይ ይሄ ልጅ እንደወጣ ቀረ ነው የሚባለው። አስቡበት። ልፉ፣ ስሩ፣ ገንዘብ ያዙ። ግን ደግሞ የመብላት ደግሞ ታይም አለች። እንብላ እንጂ ጎበዝ። አንድ የተራበ ጅብ ጓደኞቹን ሰበሰበና ጓደኞች ከበላንም እንብላ ካልበላንም እንብላ እንዳላቸው። ሄሎ፣ አቤት። ሰላም ነው አሌክስ? ቆይ አንዴ እኔ እናት የመጨረሻውን ዙር ጊፍት ላስቀምጥላችሁ። ቆይ አንዴ ላስት ዙር የመጨረሻው ዙር ልጠይቅህ የፈለኩት አንድ ነገር ነው። ብዙ ጊዜ ስትናገር ሰማሃለሁ። ጓደኛ አለኝ። እርግጥ ጓደኛ ብቻ ሳይሆን ባሌ ነው ማለት ነው። እንደ ጓደኛ ነው የማየው። ጓደኝነት አውረሽ? አይዋ ጓደኛዬ ነው ሁሉ ነገር። ቆይ እኔ እናት ቆይ ግራ ገብቶሻል። ቆይ ለይልን። ባልሽ ነው ፍቅረኛሽ ነው ወይ ጓደኛ? ከምታታብሽ? አይ ባሌ ነው ማለት ቀለበት አድርጎልኛል። ባሌ ነው። እኔ እዚህ ሀገር አሁን 5 ዓመት ሊሆነኝ ነው። አሁን 3 ዓመት ደርሼ መጥቻለሁ ኢትዮጵያ። በፊት በጣም ነበር የምንደዋወለው። ረጅም ሰዓት ነው የምናወራው ምን የነበረው እና በአጋጣሚ ሆኖ አሁን ግን አንዳንድ ነገሮች ተለውጠው ሳይ በጣም ግራ ገባኝ። ምን ተለወጠ ማለት ያኔ ምን ልበልክ፣ ያኔ አሁን ለምሳሌ ይደውል ከነበረበት ሰዓት በጣም ቀንሷል። ስደውልም አያነሳም። እሱ የት ነው? ኢትዮጵያ ነው። አንቺስ? እኔ ያለሁት ዱባይ ነው፣ እዚህ አቡዳቢ። ከተጋባችሁ በኋላ ነው የመጣሽው? ለምን መጣሽ ከተጋባችሁ? ማለት ገና አልተጋባንም። ዝም ብለን ፕሮሚስ ነው የተሳሰር ነው። ፕሮሚስ ነው ዝም ብሎ ፕሮሚስ ነው። ፍቅረኛሽ? አዎ ፍቅረኛዬ ነው እኮ። ባል የሚለው ማድረግ እንዴት ሰጠሽው ብዬ እኮ። እኔማ በቃ ከዚህ በኋላ በቸርችም በምንም እኛ እንዴት ነው አንድ ስለሆንን ከዚህ በኋላ እሱም ሌላ ሴት አያገባም፣ እኔም ከዚህ በኋላ ሌላ ሰው አላይም። ምክንያቱም ለእኔ የከፈለውን መስዋዕት ሳይ ባል የሚለው ነገር ያንሰዋል። ለዛ ነው ማለት ተረድተኸኛል። ለእኔ ብዙ መስዋዕት ከፍሎልኛል፣ ብዙ ነገር ለእኔ ሆኖልኛል። ከዛ አንጻር ነው እንደዛ ያልኩት ባል ያልኩት። እና ግን አሁን ግን ምን አስተዋልኩኝ? አሁን ከ2 ወር በፊት የሆነ አደጋ ደርሶበት ነበረ እና አደጋ ደርሶበት ከዛ በኋላ ድኖ ምናምን የራሱን ስራ ጀመረ ማለት ነው። የራሱን ስራ ከጀመረ በኋላ ምን አመጣ? ሌሊቱን ሙሉ ስራ ሰራሉ ይለኛል። ያኔ ሌሊቱን ሙሉ ስራ ይሰራል። ኦልሬዲ በፊት እኔ ፀጉር ቤት እንኳን ስወጣ ከሚገርምህ ነገር አለች ጓደኛዬ 5 ደቂቃ አይፈጅም ይደውልና የት ናት ይላታል። በፊት ማለት ነው። አሁን ግን እንኳን የት ናት ሊል ያኔ የትም ደርሼ ብመጣ ቼክ ማድረግ ትቷል። በፊት ስወጣ እረፍት እንኳን ከስራ ቦታ እረፍት ስወጣ ልወጣ ነው ስለ ኦኬ በቃ ውጪ 5 ደቂቃ ይቆጥራል የቤታችንን ያኔ ከቤት ወደ ስራ
ከስራ ቦታ ወደ ቤት የሚሄድበትን ሰዓት ያውቀዋል። 30 ደቂቃ እንኳን አይፈጅብሽም ይለኛል ማለት ነው። እና አሁን ግን በጣም የሚገርምህ ነገር ማለት ነው ስደውልም አያነሳም። ሌሊት በጣም እኔ ቢዚ ነኝ ምናምን ይለኛል። በጣም ቢዚ ነኝ። ምን ሆነህ ነው ስለው ስራ እንደዚህ ሆኖብኝ፣ አንዴ ዝናብ ይላል። ዝናብ ከስልኩ ጋር እና በጣም ግራ ስለገባኝ አንድ ጓደኛ አለችኝ አብራኝ የምትሰራ ጠየኳትኝ። እንደ ይሄ ልጅ እንደዚህ እያለ ነው፣ ይሄ ነገር ወዴት እያመራ ነው? እንትን ያላለ ነገር አለ ማለት ትክክል ያልሆነ ነገር አለ። እስኪ ቆይ አልኩኝ እና ግራ ገባኝ። ገብቶሃል እንዴ? ሰው ልጅ በፊት ያወራ ከነበረ ማለት ነው ያወራ ከነበረ አሁን ምን ሆኖ ነው ስራ የሚበዛበት? 3 ቀን ምናምን በዛው ድራሹ ይጠፋና ደግሞ የሆነ ቀን ላይ ደግሞ መጥቶ ያወራሃል። ከዛ እኔ አንዳንዴ ግራ ይገባኛል። ገብቷል? ለምንድን ነው ይሄ ነገር እንደዚህ ሆነው ብዬ አስባለሁ። እንዴ ማለት ከእኔ ምን ጥፋት ኖሮ ነው? ከዛ እንደውም ትናንትናና ዛሬ ጠየኩት። ምን ሆነ ነው? ስራ እኮ ነው እንዴ። ኦኬ ይሄ ስራ እንደውም እኔ ምን አልኩ መሰለህ? እግዚአብሔር ይቅር ይበለኝ፣ ይሄ መኪና መገዛቱ ትንሽ ጥፋት ነው መሰለኝ አልኩ ለራሴ። የምን መኪና? ምንድን ነው ማደንዘዣ ወጋችኋት ወይስ ደወለ? መኪና ከገዛ በኋላ ትንሽ ማለት በእኔ አይደለም የሚገዛው በራሱ ነው። ግን መኪና ከገዛ በኋላ ስራውን ከቀየረ በኋላ ምናምን ቢዚ ሆነብኝ እና ለዛ ነው። ገብተዋል? እኔ ገዝቼ ምናምን አይደለም የራሱ ነው። እና እኔም ደግሞ አስጨንቄ ወረቀቴን እንዲያሰራልኝ ስላደረኩት ምናምን ግራ ገባኝ። ገብቶሃል? ወረቀቴን እንዲያሰራልኝ አስጨንቄ ወረቀቴን እንዲያሰራልኝ አድርጌዋለሁ እዚህ ሀገር ማለት ነው። እና ያ ነገር ትንሽ በዝቶበት ይሁን ወይስ ምንድን ነው ብዬ ለራሴ ግራ ገባኝ። ገባል? በእርግጥ አልዋሽክም፣ ለእኔ በጣም ጥሩዬ ነው። ወረቀቴን እንዲሳካልኝ ወረቀቴን እንዲይዝ ያደረገኝ ሰው ነው እዚህ ሀገር ማለት ነው። ከሱ አልፎ ደግሞ ኢትዮጵያን ቤት እንድገዛ ብዙ ነገር እንዳረገ የረዳኝ ሰው ነው። ግን አሁን ላይ ግን የማየው ያ እርዳታ ያ ነገር የለም እና ለምንድን ነው ብዬ አሰብኩኝ። እኔ የትኛው ጥፋት ባጠፋ ነው? ሁሌም ስራ ነኝ። ሲበዛ ይሄ ነገር እኔ አንድ ጓደኛ አለችኝ፣ እሷን ይሄ ነገር እየተደጋገመ ነው፣ ሁሌም ማታ ስራ ነው እሱ፣ ሁሌም ማታ እንደዚህ ነው። ቆይ ምንድን ነው? የሆነ ነገር አለ ብዬ ለራሴ ጠየቁ። እንደውም አንተ ጋር ልመጣ የቻልኩት እሱ ነው። እንትን አሌክስ እኮ የሚያወራው አንዳንዴ እውነቱን ነው። አንዳንዴ ሴት ልጅ አረብ ሀገር ስትሆን ብዙ ነገሮቿ ትክክል አይደሉም። አሌክስ ሴቱ ስለ ቲክቶከሩ አልኩትኝ። ምን አልኩትኝ እንዴ አሌክስ ጋር እኔ ሄዳለሁ አሌክስ ጋር ብዬ እንደውም ቆይ ብዬ ጸጥ አልኩ ለራሴ። እንዴ ማለት ምን ለማለት ፈልጎ ነው? ያኔ ጥፋቴ ምንድን ነው? ያኔ እዚህ በመስራቴ ደስተኛ አይደለም ብዬ እንዳልል ራሱ አምኖበት ተማምነንበት ምናምን የመጣንበት ነገር ነው። ገብቶሃል? ተማምነንበት ነው የመጣሁት። እኔ ልሰራ ልቀየር፣ እሱ ደግሞ እዛ የራሱን ነገር ሊያስተካክል ሊሰራ ተማምነንበት ተግባብተንበት የመጣንበት ነገር ነው ከመጀመሪያው አንስተን ማለት ነው። አሁን ግን የማየው ነገር በቃ ይሄ መኪናውን ከገዛ በኋላ ለእኔ ወረቀቱን ካሰራ በኋላ ምናምን የሆነ ተለውጦብኛል እና ለዛ ነው። ምንድን ነው የወንዶች ባህሪ ለምንድን ነው በአንዴው የሚገለበጡት የሚለውን ልጠይቅህ ነው። ቃል ፕሮሚስ ቀለበትን ያደረጋችሁት? አዎ። የት ነው ያደረጋችሁት? ማለት እንዴት ነው? ዝም ብሎ እኛ በቸርች ነገር ነው ያደረግነው። እሺ እድሜሽ ምን ያህል ነው አንቺ? እኔ አሁን 26 ነኝ። እሺ ሚዩት አድርጊና አዳምጪኝ። በመሰረቱ ራስህን ችለህ በይ። ከእኔ ጋር መጥቶ ተላተመ። ገብቶሻል? አረብ ሀገር ያለች ሴት ብዙ ነገሮቿ ልክ አይደለች። የሚያስበውን ነው የነገረሽ። አይሽ እሱ የሚያስበው እንደዚህ ነው፣ አንቺ የሚያስብሽ እና አንድ ወንድ ሴት ልጅን እንዴት መያዝ እንዳለበት ካላወቀ ገና አልበሰለም ማለት ነው።
መነጫነጭ ከጀመረ ችግር አለ ማለት ነው። እና እሱ አሁን ምን አይነት ሁኔታ ላይ እንዳለ የምታውቂው ነገር የለም። እኔ እንዳትጎጂ ነው የምነግርሽ። እዚህ ምድር ላይ ቢዚ የሚባል ሰው የለም የኔ እናት። እውነቱን ንገረኝ ካልሽ ሰው ለሚወደው ነገር ቢዚ አይደለም። ወንድ ልጅ ካፈቀረ ዝናብ አይደለም ምክንያት ዶፍ እንትን ውቅያኖስ ያቋርጣል በዋና ሞቼ ልቅር ብሎ ሊያደርገው ይችላል። ካፈቀረ ነው ልጅ። ካላፈቀረ ካፌው እኮ ምን እባክሽ ከሆን ዘንቦ በቃ ስልክ ማውራትም አልቻልኩም። ድምፅ ራሱ አያሰማም። ልጽፍል ቮይስ ራሱ ላረግልሽ ብዬ ዝናቡ ከለከለኝልሽ። የነገሮች መገባደጃው ሲደርስ ችላ መባል የነገሮች ማብቂያ መሆኑን እኔ አረጋግጬ ልንገራችሁ። በግምት አላወራም። ገብቷችኋል? የሰው ህይወት ነው፣ አልቀልድም። ችላ መባል የነገሮች ማብቂያ ነው። ችላ መባል ከጀመርሽ አንቺ ገና ባልጨበጥሽው ዓለም ነው እየተንሳፈፍሽ ያለሽ። ቃል ኪዳን ፕሮሚስ ቀለበትና የሚባል ነገር የለም። የኔነት ትዳር ካገባሽ ያገባሻል። ተጠናቀቀ። 4 ነጥብ። የጋብቻ ቀለበት ካረግሽ አለቀ። እሱ ነው ትክክለኛ ቃል ኪዳን። ከዛ ውጪ መቆያ ምናምን የሚባል ነገር የለም። እሱ ፌክ ነው፣ ዝም ብሎ ድራማ። ሰዎች ድራማ የልጅነት አለ በቃ የህፃነት። አሁን በልጅነታችን የዘንባባ ቀለበት አድርገን ምናምን ፕሮሚስ ቀለበት አድርጌልሽ ምናምን ብለን ይሄ ወጠጤ እያለ ምናምን ተጫውተን እናቀር የህፃንነት ገብቶሻል። ትክክለኛው ቃል ኪዳን ታገቢያለሽ፣ ያገባሻል፣ አለቀ። ባል ነሽ፣ ምንድነው ባል ነው፣ ሚስት ነሽ፣ ባለቤቱ ነሽ፣ ባለቤትሽ፣ አለቀ። የሱ ጉዳይ ይመለከትሻል፣ አንቺ ጉዳይ ይመለከተዋል። ከዛ ውጪ ይሄ ዝም ብሎ መቆያ ፕሮሚስ ቀለበት ነው። ቀለበት በመሰረቱ ጣትን እንጂ ልብን አያስርም። ታውቂያለሽ፣ ቀለበት አድርጎ ሊወሰልት ይችላል። እኔ ምነግርሽ ይኸውልሽ፣ ገና እጅሽ ላይ ባልገባ ባልሽ ባልሆነ ሰው አንቺ ቀበጥሽ ምን አደረገሽ? ገና እንኳን እኛ ጋር ስትመጪ ምንድን ያልሽ? ባሌ ገና ምኑ ተይዞ 10 ዓመት እንኳን ኖረሽ እኮ የሆነ ነገር ሊፈጠር ይችላል። አላውቀውም እንደ ይህንን ሰው ነው ምታይ ገብቶሽ። አስቢበት። ህይወትሽ ውስጥ አስገብተሽ ደምድመሽ ባሌ ብለሽ በቃ ይህ ሰው አይቀየርም ብለሽ ደምድመሽ ከተቀመጥሽ አድቢ። ስትሄጂ ብዙ ሰርፕራይዝ ሊገጥምሽ ይችላል። ህይወትሽን አሳልፈሽ አትስጪ ያልኩሽ ነው። ከሆኑ ምንም በማታውቂው ጉዳይ ተግባባን? ልክ ነህ። አመሰግናለሁ። አሁን ገብቶኛል። በጣም እዚህ ልስጥልኝ። ቴንኪው። እሺ አስቸጋሪ ነው። ባሌ ገና ሳትጋቡ ተጋብተሽ ራሱ ባሌ ሚስቴ መባባል ነገር አፈላ መጣ እኮ። ጉድ አመጣ እኮ የእኔ እናት፣ ጉድ አመጣ። ችግር ነው ያመጣው። ሄሎ ማለት ነው። በቀደም ወጭ ነበረ፣ ግን በቀደም አላወቅ የሚመስል ወጥቻለሁኝ እና ልክ ወላሂ ብዙ ነገር እያሰብኩ ነበረ። አንድ ጥያቄ ያለኝ እኔ ማለት ነው እኔ የምልህ ኳታር ነኝ ያለሁት እኔ ማለት ነው። ከመጣሁ 3ኛ ወሬ ነው እና በዚህ ጉዳይ ኢትዮጵያ ነበርኩኝ። መስከረም 1 ነበረ ነካ የታሰርኩት ማለት ነው። እንዴት የተጋባችሁት? የተጋባ ነው እኔ ከሳውዲ 2 ዓመት ጨርሼ ገባሁኝ ወደ ቤተሰብ ማለት ነው። ቆይ እንዴት እንደተፋታችሁ? እንዴት ተጋባችሁ? መጀመሪያ ራሱ እንዴት ተዋወቃችሁ? የተዋወቅ ነው እኔ ልጁን አላውቀውም፣ አያገኝም። ዘመዳችን የሚባል ደግሞ አለ። የኔ እንጀራ አባቴ የአይን አባቱ ልጅ ነበረ። ከእሱ ጋር እንግባባ ነበረ። እሱን ያመጣውኝ ልጅ ማለት ነው። መፈጠሩንም መፈጠሬንም አያውቅም ልጁ ማለት ነው። እሱ ደግሞ ሚሊሻ ነው፣ አላውቀውም። እዛ መሀመድ እኔ አልፈልግም፣ እኔ ትዳር አላማ የለኝም፣ ህይወቴን መቀየር አለብኝ። እኔ ደግሞ ከዚህ በፊት አግብቼ የአንድ ልጅ እናት ነኝ። ዛሬ 2008 ላይ ተፋትቼ ከዛ ወደ ስግደት መጣሁ። ስግደት ላይ ደግሞ 9 ዓመቴ ነው። እስካሁን ድረስ ትዳር ላይ አላስኩትም፣ አላማውም የለኝም። ለልጄ መኖር ስለፈለግኩ ማለት ነው።
ከዛ ማመድ ነገር ይቅርብኝ አልፈልግም ምናምን ስለው አይ ሚቴ ካሁን በኋላ እስከዛሬ ለቤተሰብ ኑረሻል፣ ካሁን በኋላ ደግሞ የራስሽን ህይወት ኑሪ፣ እህቴ ወንድሜ ተይ አሳዘንሽ ምናምን አለኝ። ከዛ እሺ አልኩትና ያው ከአንተ የመጣውን አትጎዳኝም አልኩት። ከዛ ልጅ ጋራ ስልኬንም ሰጠው፣ መደወል ጀመርን፣ በአካል መገናኘት ጀመርን። የሰፈር ልጅ ነው፣ እነሱ ጋር ለመሄድ የ50 ብር መንገድ ነው በሚጥር ማለት ነው። ማዱና እዚህ ነው። ከዛ ግዴታ ነካ ካላሰርኩሽ አለ። አይ መታሰር አልፈልግም፣ እኔ ተመልሼ ሀጅ ነኝ ወደ ስግደት፣ እኔ ያለኝ ወንድ ልጅ ነው፣ ለልጅ የሆነ ነገር አድርጌ ከዛ በኋላ ነው ትዳር ህይወት መጋባ እንጂ አሁን የትዳር ሀሳብ የለኝም እኮ። ከዛ ከአላማሽ ምን አላግድሽም፣ የልጅሽን አላማ ታደርጊዋለሽ፣ እሺ ብለሽኝ ንቃት አሰሪ ሽማግሌ ተቀባይ ተባልኩኝ። በጣም አስገደደኝ። ከዛ እሺ አልኩ። ቤተሰብ ጋር ሄደች ማመድ የሚባለው ቤተሰቡም እሺ አሉ። አላተተዋወቁ ማለት በአካል ተገናኝተናል። እኔ አላውቀውም፣ ይሄ ልጅ ነው ያመጣው ማለት ነው። ከዛ እንሽ ተብለን ሽማግሌ የተቀበለ ቤተሰብ። ከዛ መስከረም 1 ንቃት አሰር ተደግሶ ምናምን ማለት ነው አዲስ ዓመት ላይ። ከዛ ነካ ከታሰርኩ በኋላ 3 ወር ቆይቼ ቪዛ ይመጣና መጣሁ ኳተር። አሁን ኳተር ከገባሁ 3 ወሬ ነው። ከዛ ልክ እንደመጣው የ1 ወር ደሞዝ ላኩለትና ስልክ የለውም፣ ስልክ ገዛውለት። ከዛ የኛውም ስልክ ተበላበት፣ የሆነ ይዞበት ጠፋ አሉ። ቡና የሚለቅም እኛ ጋር ደግሞ ቀይ ቡና ደርሷል፣ ወደ ጅማ ክልል ነን። ከዛ ያ ስልክ ሲጠፋበት አሁን 2ኛ ወር ላይ ላኩለትና የ2 ወር ደሞዝ ልኬ 2ኛ ስልክ ገዛውለት። ከዛ ስልኩን ከገዛውለት በኋላ ማውራት ጀመር። እኔ ደግሞ ለልጄ 300 ሺህ ብር አካውንቴ ላስቀምጬ ነበር የገባሁት። ያቺን ብር አውጥቼ ቦታ ገዛው 200 ካሬ። ያቺን መሬት ከገዛ በኋላ በዚች መሬት ላይ ተጣላን። በዚች መሬት ላይ ስንጣላ እኔ አሰን አልኩት፣ ይህ መሬት የልጄ ብቻ ነው፣ ለልጄ መስዋዕትነት የተከፈልኩት ነገር የለም። ልጄን ባላባት አምጥቻለሁ፣ እስከዛሬ ኖርኩት ለእህቶቼ ለወንድሞቼ ነው፣ አሁን ግን ለልጄ ነው የምኖረው። በዚህ መሬት ላይ ቤት ሰርችለት ከዛ በኋላ ነው ወደ አንተ ህይወት መጋባ አልኩት። ከዛ ልጅሽን ይዘሽ ገደል ግቢ ምናምን የሚለው አበዛብኝ። አንተን እላፊ አትናገር፣ አንተንም ማጣት አልፈልግም፣ ልጄንም ማጣት አልፈልግም። አንተ መሬት አለቃ፣ በመሬትክ ላይ ቤት እንስራበት፣ እንጨት አስፈልጥ፣ ባዝራፍ አስፈልጥ፣ እኔ ደግሞ ቆርቆሮ ምስማር ላግዝክ እችላለሁ። ከዛ በተረፈ ገብተን ትዳራችን ህይወታችን መስረት እንኖር አልኩት። አይ መሬትሽን ይዘሽ ገደል ግቢ፣ ልጅሽን ይዘሽ ገደል ግቢ አለኝ። እንዴት በዚህ መጣክማ? በአይኔ መጣክ። ልጄ ማለት አንድ ምድር ነው በዚች ምድር ላይ የተሰጠኝ፣ ለልጄ ነው የምኖራችን። ከዛ ጠፋ። በሳምንቱ ደግሞ ጓደኛው ተባይ የሚይዝ ያለ እሱንና ወንድምዬው ደግሞ ዱባይ ያለ እሱን ይዞ መጣና ሁለቱም በእኔ ፈረዱ። ወንድምዬው ጓደኛው ጉሩባ አስሮ በሽምግልና እናስታርቀን ሞከሩ። ከዛ አልሚቴ ይሄን መሬት መጀመሪያ 120-30 ቆርቆሮ ሲሪበትና ከዛ በኋላ የእሱን ቤት ስሪ፣ መጀመሪያ ራሱን አስቀድሜ አለ። እኔ ከዚህ ልጅ ምንም ነገር አላየሁም፣ ገና ትዳር አልመሰረትኩም፣ ከሱ ጋር አልኖርኩም። እኔ ንካ ብቻ ነው የታሰርኩት፣ ቀለበት ነው እንጂ የተደረግኩት፣ ከሱ ምንም ያደረግኩት ነገር የለም። መጀመሪያ ነው እንደሱን ቤት ምሰራው። ያኛው መሬት ደግሞ መንግስት ሊወርሰኝ ይችላል፣ ካርታ የለውም ምንም ነገር ስለሌለው። አይ ተባለ። እሺ አልኩና ዘጋው። ከዛ በኋላ ልካለው። አሁን በዛኛው ወር በ28 ራቅኛን የመታችን ነበር ኳተር ባለፈ። እዛ ረመዳን ካሪም ብሎ ጻፈልኝ። እሺ አልኩኝ፣ ተቀበልኩኝ። በዛኛው ወር በ28 የጀመረው እስከዛሬ ስልኬ ላይ የለም፣ ሊገባኝ አልቻለም። አድራሻውን አጠፋ። ሁለተኛም መጥቶ ሰላም ወረደው ያገራችሁ ላይ ምን ደረሰ አላለኝም። ከዛ ሲስተር እየጠየቀች ነበር፣ ታናሽ እህቴ ኢትዮጵያ ነው ያለችው። ምነው እሷንም ደውላ ነገረችኝ ማለቴ አለኝ። ከዛ ለምን እንደምደውልልህ እሷ ከሰው አትገናኝም፣ ከሰው ጋር አታወራም እህቴ። እናቴ ልጅ ማዘን ሳይሆን ከሰው አትገናኝም። አንተ ቲክቶክ ላይ ካየክ ለምን አልጠየከኝም ስለው፣ ከዛ እኔ ኳተር እንደሆነ አላወኩኝም፣ ሀገር እንደተመታ ነው ያወቅኩት አለኝ። ከዛ በቃ እህትሽ ማካበርሽ ነው ወይ ምናምን አለና እሱን ዘጋብኝ። አሁንም በቀን አንድ መጥቶ ካርድ ዘግቶብኝ ነው ምናምን አለኝ። ከዛ አሸልኩትና በዛ አድራሻውን ጥፍጥፍት አደረገ እና አሌክስ ይህን ነገር ምን ልትለኝ ነው? ሊገባኝ አልቻለም። ይህን መሬት ደግሞ አብሬሽ ካልታካፈል ድምፅሽ
ስልክ ገብሶብኝ ነው ቅርታ። ይህንን መሬት ላይ ደግሞ ለሁለት አብረን በቃ እኩል በኩል አድርገሽ 100 ካሬውን ለእኔ 100 ካሬውን ደግሞ ለሁለታችን መሆን አለበት አለኝ። ከዛ 100 ካሬ ላይ ወይ 20 ቆርቆሮ ወይ 30 ቆርቆሮ የምትሰራበት፣ ከዛ በተረፈ ልትሰራበት አይችልም። እኔ ደግሞ ይህን የገዛው ደግሞ የአረብ ሽንት ቤት አጥቤ ነው። እኔ ደግሞ በጣም ስተሰቃየው ነበር፣ ሳኡዲ ሲያሰቃይ ነበረ ሰውዬው ማለት ነው። ከዛ ደሜን ተፍቼ እጄ ተቆርጦ ስንት ነገር እየተደረግኩኝ ያገኘሁትን መሬት የገዛሁትን መሬት ደግሞ ከእኔ በፊት የሆነ ነገር ይሄ ደግሞ ከንካ በፊት ነው የመሬት የተገዛው። ንካ ታስሬ ፓስፖርቱን ልኬ አዲስ አበባ ሁሉ ነገር ጨርሼ ከመጣሁ በኋላ ነው የቀለበት የመጣብኝ። ከአንተ በፊት ስለሆነ ይሄ ነገር በዚህ ነገር ልትካተት አትችልም። መጀመሪያም እኔ ነኝ የገዛሁት ይህን መሬት፣ አሁንም ደግሞ ምሰራው እኔ ነኝ። አንተን አግዘኝ፣ እንጨት ግዛልኝ፣ ቆርቆሮ ግዛልኝ አላልኩም። ራሴን ችዬ ነው ምሰራው ስለ አይ በይህ ነገር ሊሆን አይችልም አለኝ። ካልሆነ መተው ትችላለህ ካልኩት፣ ከዛ በቃ እኔም ቁጭ ብዬ አንቺን እጅ ከምጠብቅ እንደ ሰው ውሰጂኝ ዱባይ አምጪኝና ለሁለት ሰርተን ተለውጠን እንግባ። ገጠር ላይ ደግሞ እኔ አልኖርም አለኝ። ከዛን እሺ ገጠር ላይ ያለውን መሬት ሸጠውና ባለሀብት ነው እሱ፣ ቡናም አለ፣ እርሻ መሬትም አለ፣ ሁሉም ነገር አለው። እሺ ወይ ቡናን ሸጥ ወይ ደግሞ 200 ካሬው ላይ እሱን ሸጠውና አጋሩ ላይ እንግባ ገዛ። አይ መሬቱም አይሸጥም፣ ቡናም አይሸጥም፣ የእርሻ መሬትም አይሸጥም። እሺ ምን ፈለግ ካሰን? አይ እኔም እንደ ሰው መጥቼ አረብ ሀገር መጥቼ ሰርቼ ለሁለት መሬታችን ገዝተን ህይወታችን መስራት አለብን አለኝ። ከዛ እኔ ደግሞ ሙሉ ለሙሉ አንተን ችዬ ገና ፓስፖርት አውጥቼ ሜዲካል አውጥቼ ሁሉን ነገር ወደ 400 ወደ 500 ሺህ ብር ችዬ አውጥቼ ደግሞ ዱባይ መምጣት አልችልም። አንተም ወይ ነገ ስራ ልታገኝ ትችላለህ ወይ ላታገኝ ትችላለህ። አንተንም ብሩንም ማጣት ነው የምፈልገው። ከዚህ ሁሉ ባለክ መሬት ላይ ቤት እንስራ እንኖር አልኩት። አይ ግዴታ አረብ ሀገር መምጣት አለብኝ አለኝ። ወንድሞቹ ደግሞ ዱባይ 2 አሉ፣ ሳኡዲ እንዳለች እህቱ። እነሱ ደግሞ ምንም እጃችን አናስገባም አሉ። እኛ እናግዝሽ፣ ባለቤቴ ባለቤትሽ ነው፣ የ80 ባልሽ ነው፣ ንካ አስሮሻል፣ ራስሽን ችለሽ በራስሽ ፓስፖርቱን ወጪ ሁሉ ነገር ችለሽ ራስሽን መውሰድ አለብሽ አለኝ። ወንድምየው ታናሽ ወንድም አለ ዱባይ፣ እሱ 10 ዓመቱ ነው እዛ ከገባ። ይህን ነገር ማድረግ አልችልም አልኩት ለወንድምየው። እሱም ከላይ ላይ ራቀ፣ ኢትዮጵያም ያለው ምራቀኝ፣ ዱባይ ያለሁትም ዘጉኝ። እና በዚህ ምን ትለኛለህ? ልልክ ነው አሌክስ። እስቲ ሚዩት አድርጊና አዳምጪኝ። ገና ምኑንም ሳትጀምሩት፣ ገና አብራችሁ መኖር ሳትጀምሩ በጥቅም ጉዳይ ነው እየተጨቃጨቃችሁ ያላችሁት። ይሄ በጣም 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 አስጊ። ሰውየው ያንቺ ወደ ሀገር ቤት ሄደሽ አብራችሁ ስለምትመሰሩት ትዳር ህይወት፣ ስለ አንቺ ደህንነት፣ ስለ ባልና ሚስት የጋራ እቅድ ማሰብ ትቶ እያሰበ ያለው መሬቱን እንዴት ምን እናርገው፣ ገንዘብ ልከሽልኝ እንዴት ምን እናርገው። ይሄ ሬድ ፍላግ ነው። እኔ እናት ወደድሽም ጠላሽም ሀቁ ይሄ ነው። አንቺ ማታውቂውን ሰው እንዴት ታገቢያለሽ? የሆነ ዘመድ አመጣልኝ ምናምን የሆነ ሰው አስተዋወቀኝ። አውቀሽ ያገባሽው ሰው ራሱ እኮ አላውቀውም ነው የምትይው። 20 ዓመት አብረሽ ኖረሽ፣ 10 ዓመት 5 ዓመት አብረሽ ኖረሽ፣ ሰው ተመርምሮ የሚያልቅ ጉዳይ አለ። አንቺ ገና አየር ላይ ያለ ጉዳይ፣ ምንም የማታውቂው ሰው፣ ለምን እንደመጣ የማታውቂው ሰው እና መሸጋገሪያ ነው የሚፈልገው ሰው እና በጣም ነው የሚያሳዝን በእውነት በጣም። እኔ ያዘንኩት ለምን መሰለሽ? ከሰው ልጅ ዋጋ በላይ የእቃ ዋጋ ቦታ ተሰጠው። አንቺ ሰው ሀገር ነው ያለሽ አይደል? ስለ አንቺ አሁን ከነገርሽ ንግግር ውስጥ ስለ አንቺ ያወራው ምንም ነገር የለም። ጠላት ናቸው እንዴ? ምንድን ወይስ አበዳሪ ሆነሽ አንቺ ወይ ተበድረሽዋል ከሱ? ገንዘብና የሆነ ፖይንት ነው የሚያነሳው። ዘይጅያ ወስደሽኝ ምናምንና መጠቀሚያ ነው የምትሆኝ። መኝ ማይዋጣው መራሩ ሀቅ እሱ ነው። እሺ እውነቱን ነው የምነግርሽ። ምንም ማድረግ አልችልም። ባልሽ አይደለም ይሄ ሰው። ይሄ ሰው አንቺ ጋር የመጣው ፖይንት አድርጎ ገንዘብ፣ ንብረት፣ በተለይ ቤት አላት ሲባል መሬት አላት ሲባል ቶሎ ቶሎ እናፋጥነው እንጂ ነው ነገሩ። ገብቶሻል? ይሄ ትክክል አይደለም፣ ፍትህም አይደለም። በዚህ መንገድ ችለሽ ኑሪ የሚልሽ ሰው ጠላትሽ ወይ ተባባሪው
የትኛውም አይነት አካሄድ ህሊና ነው። እሺ ይሄ በሰውኛ አይምሮ ይሄ ሮንግ ነው። በቃ በፊት ለፊት የሚታይ ስህተት እያየሽ የገባሽበት። ስለዚህ አትገደጅ። በጣም ተረጋጊ። ይህንን ጉዳይ ቀስ ብለሽ የገባሽው አሁን ቀስ ብለሽ እንዴት እንደምትወጪበት አስቢበት። ከቤተሰብ ጋር አውሪ። የእሱ ቤተሰቦች ወንድሙ ምናምንማ እንደዛ ነው የሚሉሽ እኮ። ታዲያ ምን ሊሉሽ? ውሰጂው፣ ምን ችግር ከመጣ በኋላ ዞር ብሎ ያይሽም አለቀ። ስለዚህ አስቢበት። ከቤተሰብሽ ጋር ተመካከሪ። አሁን አይደለም። አሁን ድንቡሎ ሳንቲም እንዳትልኪ ለማንም። ገንዘብሽን ያዥ። በጣም አደጋ ላይ ነሽ። ገብቶሻል? ቀይ በቃ የሆነ ተከበሻል። እንደዚህ ሊግጦሽ ማለት ያሰፈሰፉ አውሬዎች ነው በዙሪያሽ ያሉት። ዝም በይና ሀገርሽ ስትገቢ ቀስ ብለሽ ሙያ በልብ ነው። በገባሽበት መንገድ እንዴት ከዚህ ይላቀቃለሁ ከዚህ ሰውዬ የሚለውን ነገር በደንብ አስምረሽ ትሄጂበታለሽ። አሁን ግን ዝም በይ፣ ለማንም መልስ አትስጪ። በተሻለሽ አቅም ስለ እቅድሽም አትናገሪ። ስለሰራሹ ስላለሽ ገንዘብ ምናምን የሚያውቁትን እስካሁን የወቁ ችግር የለም ስላወቁት አንዴ። ከዚህ በኋላ ግን ለማንም ምንም እንዳትይ። ሴራ ነው የሚያስሄዱብሽ። ተግባባል? ግልጽ ነው። ልክ ነገር አሌክስ። በዚህ መሬት ላይ ታዳጊ መስራት እችላለሁ እንዴ? ጓደኛ ግን እሱ ያልፈቀደበት ላይ 85 ውስጥ ኮንሽ ድረስ እሱ መሬት ላይ ፈቃደኛ ካልሆነበት መስራት አትችይም ብሎኛል። ማን ያለው? ጓደኛ የዛን ቀን ማለት ነው እኮ። አሁን ከጓደኛሽ አይደል አንድ አስቦበት ነው የመጡት። አየሽ፣ እሱን ጓደኛው አየሻል፣ በደንብ አቅደውበታል። ይህ ፐርፐዝሊ ሰው ተጠግቶ የሆነ ነገር ለማፍራት የሚደረግ ስራ ነው። ገብቶሻል? ከቤተሰቦች ጋር ተነጋገር ይሄንን ጉዳይ ከሻልሽ ወይ በቤተሰቦች ስም አድርጊ በምችይው አቅም። መሬቱ ሲጀመር በማዘር ስም ነው የተገዛው፣ በእኔ ስም አይደለም የተገዛው። ግን መስራት ይችላሉ። አሁን ቤቴን አትስሪ። አሁን እኮ ይኸውልሽ እሳት ላይ ጋዝ እየጨመርሽ ማለት እኮ ነው። ቤቱን ሰራሽ ማለት ነው። ዝም በይ። ገብቶሻል? እሺ ይካፈላል በይ፣ በስምሽ ካልሆነ እኔ አይደለም ነገር ስም ነው ያለው። በቃ ስትሄጂ አሁን ንብረት መከፋፈል ነው። እሱ አይላትም በስሟ ነው፣ ስጣት ነው የሚባለው። በስምሽ እንኳን ምንም እንዳትገዢ ነው። እሺ አሁን ታዲያ መሬቱን መስራት አልችልበትም። እሺ ብሬ ምን ማድረግ አለብኝ ታዲያ? ያዥዋ ብሩ ይፈነዳል እንደ እኔ እናት ይዝጋል ብሩ። ወይ ብሩ ይወድቅብኛል ምናምን ብለሽ ከሰጋሽ ወርቅ እየገዛሽ አስቀምጪ። በቃ በወርቅ አስቀምጪ፣ ወርቅ አይወድቅም። ከዛ ውጪ አሁን ያለሽው ፈንጂ ወረዳ ውስጥ አሁን ቤት ለመስራት እጋጋጣለሁ ካልሽ ሰዎቹ ብዙ አይነት ነገር ይሄ አንዳንድ ሰው ቆስዬ ልጥፋ አይነት ነገር ነው የሚያስብቶሽ። ከጠፋው አይቀር አለው አትበይ። በተቻለሽ መጠን ዝቅ በያው፣ ዝም ሙያ በል። ልክ ሀገሬ ስትገቢ ከቤተሰብ ጋር ስብስብ ብለሽ ጥቅማዊ ጉዳይ ውስጥ ነው የተወጠርኩት የገባሁት ሰው ከዚህ ነገር ውስጥ የምላቀቅበትን መንገድ እናውራ ብለሽ አውሪያቸው። ከዛ ወደፊት ትሰሪያለሽ ከእሱ ጋር ከተላቀቅሽ በኋላ ቀስ ብለሽ። ምን ያስቸኩልሽ? ብሬን አካውንቴ ላይ ላስገባ ማለት ነው። አሁን አካውንት በራሴ ስም አታስቀምጪ። ገንዘብሽን ሀገር ቤት ከቻልሽ ያለሽበት ሀገር አስቀምጪ። ካልሆነ እቃ እየገዛሽ አስቀምጪ፣ ወርቅ እየገዛሽ አስቀምጪ እንዳልኩሽ። ወይ በእናትሽ ስም አድርጊው። አይደለም አካውንት እኮ በራሴ ስም ነው ያለው። አካውንቴ ደግሞ ያለው ቤተሰብ። አሁን አካውንትሽ ውስጥ ካለ አካውንትሽ ውስጥም ያለውን አካፊ ሆኗ የምትባየው አሁን ላይ ብትይ እኮ አሁን እኮ ፖይንቱ በስምሽ ያለ ነገር በሙሉ የእሱም ነው። ግልጽ እንዲሆንሽ በቃ እንደው ግራ እንዳይገባሽ፣ የአንቺ ስም ሲነሳ የእሱም ይነሳል። አሁን ባልሽ ስለሆነ በስምሽ የምትገዢው ንብረት፣ በስምሽ የምታደርግ፣ በስምሽ ያለ ገንዘብ ገብቶሻል። ምናልባት ሞባይል ስልክሽን ብቻ ነው እንግዲህ ይከፈል ባልሽ ገብቶሻል። ስለዚህ አስቢበት ይህንን ነገር እሺ። እሺ አመሰግናለሁ። ተሳስታ ፈንጂ ወረዳ ገብታ የሚፈነዳ ወረዳ ውስጥ ገባችን። ፈንጂ ረገጠች።
ጋይ ስትሄዱ አንዴ ቦምቡን ከረገጣችሁት ቁሙ። እሺ ባላችሁበት አትንቀሳቀሱ። እሷን ረግጠዋለች ፈንጂውን። እግሬን አነሳለሁ ትል ትቆሚና ቀስ ብለሽ ያንን ፈንጂ እንዴት እናምክ ነው የሚለውን መወያየት ነው የሚያስፈልገው እንጂ እንጥርጥር በኋላ ችግር ያመጣል። ከእሷ ተማሩ። እኔ እዚህ ቤት ተገናኝተን የምናወራው ፖይንቱ ቋጭ አይሰማም? ድምጼ ይሰማል? ይሰማል። ባለትዳር ነው። ከዛ አሁን እዚህ ዱባይ ከመጣሁ 3 ዓመት ሆኖኛል። አንድ ልጅ አለኝ። ግን ከሱ ጋር ተጣልቼ ነው የመጣሁት እዚህ ማለት ነው። ያኔ የተጋባ ነው ሳልፈልግ ነው። ያው ጆጆኛ ስለላተም ነው በግድ ነበረ የወሰደኝና ያኔ ጠለፋ እንዳይባለው ማለት ነው። ጠለፋ? እሺ። ከዛ በኋላ ያው 4 ዓመት አብረን ኖረናል በትዳር። ግን ቤተሰቦቹ አይፈልጉኝም። እኔ እየረበሸ ነው መሰለኝ። ከጀርባ ጫጫታ አንድ ደቂቃ ልጠቋል። ወጣ ብና ትንሽ ኦኬ። ከዛ በቃ ቤተሰቦቹ ያኔ ፋሚሊው በሙሉ አይፈልጉም። እኔ እንዲያገባ አይፈልጉም ነበር። እሱንም በግድ ነበር የጠለፈኝና ያሳለፍኩት ጊዜ ብስሚላ ምንም ያኔ ይወደኛል፣ ይንከባከበኛል፣ ሀብትም አለው፣ ሁሉን ነገር ያደርግልኛል። ግን ያው ሰው ልጅ ስለበላ ስለጠጣ ብቻ ደስተኛ አይሆንም እና እንደዛ አንድ ላይ ስንኖር በጣም ብዙ ነገር አሳልፍ ያለው ልጅን ብቻዬን የወለድኩት መጥተው አንድ ሰው እንኳን እኔ ጋር ነበረ። እዛ እንደዛ ሳለፍኩኝ። እዛ በኋላ ያው ወደዚህ የመጣሁት ስለማልፈልግ ነው። እሷን ውስጥ መኖር ስለማልፈልግ በግድ አሳምኜው ምናምን ራሱ ነው የላከኝ። እዛ እዚህ ስመጣ በቃ ተደባበርን እና የሆነ ቪዲዮ አየው ማለት ነው። የኔ ቤት ውስጥ ከሌላ ሴት ጋር ምናምን አብረው ቪዲዮ ሰርተው ምናምን ቦስተች እሷ ማለት ነው። እሱ አይደለም። የምን ቪዲዮ? ቤት ውስጥ ፎቶ ምናምን አብረው ተነስታ የኔ ቤት ውስጥ ማለት ነው። እሺ። እዛ እሷ ቦስተች። እኔ በድንገት ነው ያየሁት። ያው ስኮር ሳረግ ቲክቶክ ላይ ያየሁት ማለት ነው። ሆናየው ጠየኩት፣ ሼር አረጌለት። እንዲሁ ጓደኛ ናት ምናምን አለኝ። የሆነ እሱ በጣም ወደ የሚገናኙ ጓደኛ አለ እና ከእሱ ጋር ቤት መታ ነው ቪዲዮ የተቀዳው እንጂ ምንም አይደለችም ምናምን አለኝ ማለት ነው። ግን ሀገር ያለንም እንደዚህ አብሬ በነብሬው ተኞች የራሱ ስልክ ላይ ይጀናጀናል ከሌላዎቹ ሴቶች ጋር ማለት ነው። አይቼ ስጠይቀው እንዲሁ ስራ ቦታ ምናምን ይለኛል። ከዛ በቃ እኔ ትቼው መጣ። አሁን ላይ ብዙም አንገናኝም። ያው ይደውልልኛል ምናምን። ልጄ የቤተሰብ ጋር ነው ያለው የኔ ቤተሰቦች ጋር ማለት ነው። እና እንዴት ነው አሁን ወደ ሀገር ሊሄድ እያሰብኩ ነው። አሁን ላይ ሄጂ ከሱ ጋር ነው መቀጠል ያለብኝ ወይንስ እኔ እንጃ። ብቻ ግራ ገብቶኛል። ገብተዋል። እርግጥ ወደዋለሁ። ህጋዊ ጋብቻ አላችሁ? አዎ፣ በስርዓት ተጋብተን ሰርግ ተደግሶልን ነው ተጋብተን አንድ ላይ የምንኖረው ማለት ነው። 4 ዓመት አብረን ኖረናል። ስለዚህ እሱ እየወሰለተ ነው? አዎ፣ አሁን ራሱ ያየሁት ቪዲዮ እኮ በራሴ ቤት ውስጥ ነው። በስርዓት ተቃቅፈው ምናምን ነው ከሱ ጋር ቪዲዮ የሰራሁት። ጠየቅሽው እሱ ምን እንደሆነ? ጠይቄዋለሁ። የጓደኛ ፍቅረኛ ናት። ቤቱ ከሱ ጋር በጣም የሚዋደዱ ጓደኛሞች ናቸው እና አይለያዩም። የሆነ ጓደኛ አለ ድሮን እያለው ማለት ነው። የእሱ ፍቅረኛ ናት እና ቤት ድንገት መጣ። ከዛ ቪዲዮን ሰራን እና በወሰደች እንጂ ሌላ ነገር የለም አሉ። እና መሻቸው ያው እኔ ምንም አላልኩም። ዝም ምን ያልኩት ማማን ብቻ አይደለም። እድሜሽ ምን ያህል?
እኔ 22 ዓመቴ ነው። እሺ አሁን ሲሚዩት አሁን አንቺ ሳትፈልጊ ነው አይደል ያገባሽው? በመሰረቱ ተጠልፈሽ? መጀመሪያ ተጠልፌ ነው ያገባሁት። መጀመሪያ ላይ ግን አብሬ ሆኜ ራሱ ቤተሰቦቹ በፍጹም አይፈልጉም። አብሶ እናቱ በቃ እንድወጣ ነው የምትፈልገው ከዛ ህይወት ውስጥ ማለት ነው። ብዙ ነገር ታደርገኛለች። አንድ ሰው ጠይቆኝ አያውቅም። እንኳን 4 ዓመት ከሱ ጋር ስኖር በጣም በስቃይ ነበረ። በእርግጥ ምንም ወሎብኝ አያውቅም። ገብቷል። ግን ልጄ ነው እንኳን ብቻዬን የወለድኩት። በልጄ ለመታረስ ራሱ ብቻዬን እሱ ብቻ ነበረ እኔ ጋር የነበረው እና ማንም ምን ጋር ነበረ። ግን ምንም ነገር ጎሎብኝ አያውቅም በእንትን ነገር ማለት ነው በቤት ውስጥ ነገር። ግን እሱ ደስተኛ አደረገኝ። እናቱ ጋር ነው ቁርስ የሚበላው፣ ምሳ የሚበላው፣ ራት የሚበላው ከኔ ጋር እና ሚስት ቤት ውስጥ ምንም ነገር በቃ ጀስት ባልና ሚስት የምንሆነው አልጋ ላይ ብቻ ነው። ገባክ? በዛ ከዛ ውጭ አብረን በላም አብረን እንጠጣም። ሄዶ እሷ ጋር ይበላል፣ እሷ ጋር ነው የሚጠጣው። ለማደር ብቻ ነው ቤት የሚመጣው እና በቃ አሁን ላይ እኔም ለዛ ነው ወደ ውጭ ሀገር መምጣት የፈለኩት እንጂ መሄድ አልፈልግም ነበር። ምንም የጎደለብኝ ነገር የለም። ፈታ ብዬ ነው የምኖረው። ግን እሱ እንደዛ ስለሚሆን እስቲ ነገር የሚስተካከል ከሆነ ብዬ ወደ ዱባይ መጣሁ። ከዛ እዚህ ከመጣሁ በኋላ በቃ አላቆምም ያንን ነገር ማለት ነው። አሁን ምንድን ነው የምትፈልጊው? እና አሁን ወደ ሀገር ሊሄድ ነው እና እንዴት ነው አሁን ከሱ ጋር ነው አንድ ቤት መልሼ የምኖረው አሁን ወይንስ እንዴት ላድርግ? እስኪ ምክሩን። እሱ ነው የምፈልገው። እሺ ሚዩት አድርጊና አዳምጪኝ። አንደኛ ነገር የማትፈልጊበት አይነት ህይወት ውስጥ ከሆነ አሁን ያለሽው፣ አንደኛ አትፈልጊው እንደነገርሽን ከሆነ ምንም አይነት ፍላጎት የለሽም። እሱ ነው ዋናው ፖይንት። ምንም አይነት ፍላጎት ከሌለሽ አትፈልጊም። ሁለተኛ እንደው አምነሽበት የተጋባችሁት እንኳን ቢሆን ይሄ ሰውዬ በቃ በሌላ ሴት እየቀየረሽ ነው ያለው። ይሄ ቤት መታ ነው ምናምን እሱን ታየው። እሱ ሊያግባቡሽ እየሞከሩ ግን ከአሁኑ ተዘጋጅበት። አንቺ ሰው ሀገር ወገብሽን አስረሽ ሽንት ቤት አጥበሽ ሰው ገላምጦሽ በበረሃ ተቃጥለሽ ያገኘሽውን የምታመጪውን ነገር ቁጭ ብሎ እሱ እዛ ሴት እንደፈለገ የሚፈልገውን እያደረገ እስክትመጣ በሚል ድራማ ሊሰራ ነው የሚፈልገው። የዚህ ጉዳይ ተጠቂ እንዳትሆኝ ወይም መጫወቻ መረማመጃ ባጣ ቆየኝ እንዳትሆኝ። ከአሁኑ ራስሽን አዘጋጅ። ገብቶሻል? አስቢበት ማለት ነው። ሰውየው ከሄደ ቆይቶ ገብቶሻል አይደል? ስለዚህ ከመሄድሽ በፊት አሁን ገንዘቦችሽን ያዥ። በአጠቃላይ እሱ ትክክል ባልሆነ መንገድ አንቺ ሊጠቀምብሽ እየሞከረ እንደሆነ ከገንዘብሽ ሄደ ነገር አስቢበት። በአጠቃላይ ቀይ ማብራት ላይ ነሽ። ይህን ካወቅሽ ራስሽን ከዚህ ነገር ውስጥ ለማውጣት ጊዜ ያስፈልግሻል። አሁን ምንም አታርጊ፣ ምንም ሪያክት አታርጊ፣ ግን አስቢበት። አንድ ሀሳብ ጭንቅላትሽ ውስጥ አስቀምጪ። እሺ እሺ አሌክሶ፣ አመሰግናለሁ። ጠለፋ ማለት እኮ በመሰረቱ እኮ እገታ ወንጀል ነው። እንደዚህ አይነት ሰዎች ዘብጥያ መውረድ ያለበት ይሱ እንኳን ባህል ተብሎ ይሹም ቀርቶ አስቸጋሪ ሆኖ አንዳንድ ነገሮች። እሺ ጓዶች ላይ ቢሮ ውስጥ ተኝታችሁ ተነስታችሁ ስራ ቦታ ሆናችሁ የተለያየ ሀገር በተለያየ አይነት ሁኔታ በተለያየ አይነት ስሜት ውስጥ ሆናችሁ የተከታተላችሁ የነበረው እናንተ ጋር የማሳልፈው ጊዜ በጣም በቢሊየን ብር አልቀይረውም። እሺ በጣም ነው የምወዳችሁ። ነገ በተመሳሳይ ሰዓት እንገናኛለን። የከፋችሁ የጨነቃችሁ ሰው የምትፈልጉ ወዳጅ የምትፈልጉ ወንድም እህት ብትፈልጉ ነው እኔ ወንድማችሁ ነኝ። የጨነቃችሁ አዳምጣችኋለሁ። እኔ ምንም አደርግላችሁ ነገር የለም፣ ግን ፈጣሪ በመንገድ ሆኖ በሰው አማካኝነት ለእናንተ ሊደርስ ይችላል። ያንን መንገድ ልሆን ይችላለሁ። ከዛ ውጭ ኑ እሺ እናወራ ውስጥ ተስፋ ቆርጣችሁ ምናምን የትም አትደርሱም። ዞሮ ዞሮ መለስ ማለት ያስፈልጋል እና በሄዳችሁበት የሰው ፍቅር ይስጣችሁ። እሺ ተወደዱ፣ ተከበሩ፣ ክፉ አይንካችሁ። የነካችሁት ሁሉ ወርቅ ይሁን። ያልታሰበ ሲሳይ ይስጣችሁ። እሺ በቃ ፍቅር ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ። የሰራችሁትን ይባርክላችሁ። እሺ ጤና ይስጣችሁ፣ ወርቅ
ጸጋ ያለብሳችሁ፣ በሄዳችሁበት ግርማ ሞገስ ይሆናችሁ ፈጣሪ። በሀዘናችሁም በደስታችሁም ፈጣሪ ይቆመላችሁ። እሺ አሜን ያላችሁ ሰዎች እንግዲህ ሽማግሌ ነኝ ሰውዬ እኔ መመርቀው ጠብ አይልም። ምን አለበሉኝ። አጫጭር ረጃጅም ሰዎች ካላችሁ ቁመታችሁ ሰንደቅ ያሰቅልላችሁ። እሺ አጫጭሮች ካላችሁ ደግሞ ያው ብዙ አይክፋችሁ። እጥረት አጭሮች ጂኒየስ ናቸው ይላል ሳይንሱ። እሺ ስለዚህ በሱ እንጽናናለን። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር ያላችሁ መልካም